ማንም ይሁን ማንም ይሄንን opportunity የሚወስድ ሰው automatically a millionaire ይሆናል guaranteed ዮሐንስ ዘውዱ ወይም ጆኒ ቬጋስ ስራ ፈጣሪ የክሎዳት ግሎባል ላይፍ ስታይል ካምፓኒ መስራችና ሲኢኦ እንዲሁም ከታዋቂ የስፖርት ሰዎች ጋር አብሮ በመስራት ይታወቃል። ታዋቂ ተጫዋቾች ጋር አብሮ መስራት ዳርክ ሳይዱ ምንድነው? እነዚህ ተጫዋቾች ታወቁ ተጫዋቾች ትልቅ ተጫዋቾች ጋር ስትውል ከሄደር ስታደርግላቸው ስትላቸው ብዙ ሰይጣኖች ይዘው ነው የሚመጡት። ምን አይነት ጥሩ ጥያቄ። የኛ ናሽናል ቲም ተበድሏል። እውነት ለመናገር ሁለት አይነት ኳስ አለ። አንዱ ኳስ ደግሞ ሌላ ኳስ አለ። ሰው የማያየው ሰው የማያውቀው ኳስ አለ። እንደ አባት ያየኸው ሰው $73 ሚሊዮን አካባቢ ሲያታልህ ልብ ተሰብሮ እንደነበረ ቢዝነስ ውስጥ ላይክ የዋህነት ቦታ እንደሌለው ስታነሳ ሰምቻለሁ። ዛሬ ላይ በሰዎች ላይ ያለህ እምነት ምን ይመስላል? ያመንኩት ሰውዬ ነው። አብሮኝ የሚበላ አብሮኝ የሚጠጣ አብሮኝ የሚውል ሰው ነው። ጊዜው ሲደርስ እልም ብሎ ጠፋ። ቢዝነስ ስትሰራ ኢሞሽን ማውጣት አለብህ እና ሎጂክ ማስገባት አለብህ። ከነሱ ጋር ስሰራ አመኛቸው ይሄንን አይነት ቢሊፍ ነው የአገሬን ኮልቸር ቢሊፍ እነሱ ላይ አረኩባቸው። የዛን ጊዜ ተቀጣውን ያችን ቀጭን መስመር እንዴት ነው አንተ በጥንቃቄ የሄድካት? There's a hidden secret that you and I don't know about successful wealthy life. ለምንድን ነው ተጫዋቾች ከሆነ ነገር አንዴ ከመስመር ከወጡ በኋላ በዛው እንዲጠፉ የሚያደርጋቸው? ምን ስህተት ነው? አይ ሲክሬት ነው የምነግረው። ኦኬ ማንም አያውቅም። እሺ የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። ጆኒ እንኳን ደህና መጣህ። አመሰግናለሁ። አንተን ስላገኘሁ ደስ ብሎኛል። ቴንክ ዩ በጣም። ከአንድ ጥያቄ መጀመር እፈልጋለሁኝ። ያው ከልጅነታችን ነው ሁሉም ነገር የሚነሳውና ቤዞ ያለው ልጅነት ላይ ነው ብዬ አምናለሁኝ። የዛ ሰዓት የተሰራብን ነገሮች ዛሬ ላለን ማንነት፣ ክብር፣ እያንዳንዱ ነገር ያ ነው መሰረቱና እስከ 9 ዓመት ኢትዮጵያ ውስጥ በነበርክበት ጊዜ ምን አይነት ነገር ነው አንተ ላይ የተሰራው ኦር ለዚህኛው ማንነት ቤዝ የሆነው? አሜን። እዚህ ያለው እስከ 10 ዓመቴ ህፃንነት ነው አይደለ? የዋነት ጊዜ ነው። እኛ ምንም አናውቅም። የዛን ጊዜ የምታውቀው መብላት፣ መጠጣት፣ ትምህርት ቤት መሄድ፣ ኳስ መጫወት፣ በቃ ይሄ ነበር ኑሮ ለኔ የዛን ጊዜ። እና ግን ያ ሞሽኑ ስታድግ ማን እንደሆንክ አያስረሳም። ምክንያቱም እኛ ህፃን ሆነን ህይወታችን እንትና አልነበረም። it's not a rich life አይደለ? it was a struggle, but a struggle የስትራግሉን እኛ አንደርስታንድ አላደረግነውም። ህፃን ስለሆነን አይገባንም። ኖርማል ነበረ። ያ አንደርስታንድ የምታደርገው ካደግ በኋላ ነው፣ ቴስትድ ከሆንክ በኋላ ነው። እና ዞር ብለህ ስታይ የዛን ጊዜ ዋው እንደዛ ነበርኩኝ የምኖረው፣ እንደዛ ነበርኩኝ ህይወቴ፣ እዛስ ብቆይ ኖሮ ምን ሆን ነበረ የሚል እንትን ይሰጣል፣ ኢሞሽን ይሰጣል እና ሞቲቬት ያደርጋል ኢቭን ከዛ ለመብለጥ ከዛ ቤተር ለመሆን እና ተመልሰ መተ ጥሩ ለማድረግ ጥሩ ለመስራት የሞቲቬት ያለው ነው ሞቲቬት ለማድረግ ሆፕ የሌለውን ሆፕ ለመስጠት እና የህፃንነት ኑሮዬ ኢትዮጵያ ውስጥ በፍጹም በሞት አልረሳውም።
you know ምክንያቱም እዚህ ደረጃ የደረስኩት ዛሬ በዛ ምክንያት ስለሆነ ነው እና እንደዛ ነው አማርኛ ግን በጣም ኃይለኛ ነው አይመስልኝ ትራንስሌት ያደርኩት ነው ራሴ ጭንቅላቴ ውስጥ ሳወራ ግን በቃ ኦን ፖይንት ነው እሺ ሌላው አሜሪካ ከሄድክ በኋላ ጆኒ ቬጋስ የሚለው ስም በዛ ነው በደንብ የምትታወቀው ዮሐንስ ዘውዱ ደግሞ አለ ዮሐንስ ዘውዱን ትተህ ጆኒ ቬጋስ የሆንክባት ቅጽበት መቼ ነበረች ጃኒ የመጣው መቼ መሰለ ያው ለዛ ስገባ ነው ላስ ቬጋስ ስንገባ ዳይሬክት ከዚህ ነው ላስ ቬጋስ ነው ኦኬ እና ላስ ቬጋስ ስንገባ ወደ 5ኛ ክፍል ነው የገባሁት እዛ እና ትምህርት ቤት ሆኜ ልጅ ታውቃለህ you know ልጅ ከባድ ነው especially ትምህርት ቤት ውስጥ አይደል በስሜ ያሾፉብኝ ነበር ዮሐንስ ሌላ ስሞች ይጠሩኛል ከተያዘ ጋር ነው የተያዘ ነገር አለ እዛ ውስጥና እንትን አለኝ አልተስማማኝም እና ትንሽ በቃ ልቤን ቀፈፈኝ ኦኬ አይደለ እና በቃ ቤት ሄድኩኝና በቃ ደብሮኝ ቁጭ ብዬ እናቴ ምናለች ምንካ ከዛ በኋላ በቃ ልጆቹ ሜክ ፈን ኦፍ ያደርጉብኝ ነው በስሜ you know ዮሐንስ ይሉኛል ከዛ ሌላ ነገር ይጠሩኛልና በቃ አልፈልግም መሄድ ወደ ትምህርት ቤት አልኩኝ ኦኬ ከዛ በኋላ በቃ ያሾፉብኝ ቡሊንግ ነው አይደል ያሾፉብኝ ምን ሲያደርጉብኝ ደስ አይልምና ሷምናቼ እንደ ስም እኮ ወደ እንግሊዘኛ ትራንስሌት ስታደርገው ጃን ነው ዮሐንስ ማለት ጃን ነው ጃን ማለት ጃኒ ነው እና ይሄን እንደዚህ ብለህ ለምን አትነግራቸው ማለት ከዛ በኋላ በቃ ደስ ብሎኝ ሄድኩ ወደ ትምህርት ቤት በሚቀጥለው ሰኞ አይደል ከዛ በኋላ ትምህርት ቤት ሁሉም ሲጠሩኝ ነው ስሜ ጃኒ ነው እላቸዋለሁ ጃኒ ነው እላቸዋለሁ ከዛ በኋላ በቃ አንድ የሆነ ደስ የሚል ልጅ ነበር እኔን የሚወደኝ ኦኬ እሱ ጃኒ ነው ስሙ እና ስሙን ጃኒ በሉት አለ በቃ እዛ ሜዳ ላይ ስንሄድ ስንጫወት ምናምን በቃ እንደዛ ተጀመረ ጃኒ ኦኬ ከዛ በኋላ በቃ ስሜ ሃይ ስኩልም ሚድል ስኩልም ዩኒቨርሲቲም ኮሌጅም እንደዛ ነው ጃኒ ኦኬ እና ዮሐንስ is a government name በቃ የሚጠራው የሆነ ፎርማል ነገር ሲሆን ብቻ ነው ኦኬ ከዛ በኋላ ወደ እንትን ገባሁኝ ቆይቶ ወደ ስራ ገባሁኝ 18 ዓመቴ ነው እንደዚህ አካባቢ ላይ ካሲኖ ውስጥ መስራት ጀመርኩኝ you know Bellagio and all these places and then ሰው ይመጣና ይወዳል አይደል ጸባይን ይወዳል ምንላልና ካንተ ጋር መገናኘት ይፈልጋል እና ብዙ ሰዎች ይመጣሉ ከኢንግላንድ ከጀርመኒ ከአውስትራሊያ ከካናዳ ብዙ ሰዎች ይመጡና ላስ ቬጋስ ለ3 ለ4 ቀን ይቆዩና ይሄዳሉ ሲሄዱ ግን ካንተ ጋር ኮሚኒኬት ማድረግ ይፈልጋሉ እና ስምን ስጠን ይላሉ ኦኬ ስምን ስጠን ሲሉ በቃ እንትናቸው ላይ ፎናቸው ላይ ሴቭ የሚያደርጉት ጃኒ አይደለ አፑ ጃኒ ይላሉ ጃኒ ሳረግ because I'm from Las Vegas they put Johnny Vegas ምክንያቱም የኔን last name አልሰጣቸውም ስለዚህ ጃኒ ቬጋስ በቃ ይሄ እንደዚህ ሲሆን ከተጫዋቾቹ ጋር መስራት ሲጀምር ከዛ ላይ በቃ ብራንድ መምጣት ጀመረ ብራንድ መሆን ጀመረ ከዛ ላይ በቃ ኒውስፔፐር ላይ ማጋዚን ላይ እንትን ላይ ምንድነው የሚባለው ይሄ ሚዲያ ላይ ሁሉ ጃኒ ቬጋስ ሆነ እና በኋላ ደግሞ ጃኒ ቬጋስ ሌላ ጃኒ ቬጋስ አለ የሆነ የብሪቲሽ ኮሜዲያን ኦኬ አለ እና ሰው በቃ እሱ መስያቸው እኔ ላይ ይጽፋሉ ያን ክሊር ማድረግ ነበር ግን ጃኒ ቬጋስ የመጣው ከዛ አስፔክት ነው ከዛ በኋላ እንደዚህ ነው የተያዘው አያያዝነቱ ይሄ ነው በጣም አሪፍ አንተም አነሳኸው የብራንድ ኔም ወደ መሆን መምጣቱ ብዙ ጊዜ በስማችን ካምፓኒ በስማችን የሆነ ነገር እንዲጠራ ምናምን እንፈልግና ረጅም ርቀት እንሄዳለን at the same time ደግሞ የባድ ፐብሊሲቲ ደግሞ አለ በስምህ ባድ የሆነ ፐብሊሲቲ ቢኖር ኖሮ ወደ ዮሐንስ ትመለስ ነበር
አይመስለኝም። ለምን መሰለ ባድ ፐብሊሲቲ የሚሆነው አንድ ነገር ላይ በራሱ ጉዳይ ነው you know but you can defeat it by doing good አይደለ so that's not my problem that's not my reasoning የኔ አይደለም ያ bad publicity እዛ ስም ላይ ያለው በሌላ ሰው ነው እንጂ በኔ ስም አይደለም you know ስንት ያሬድ አለ አይደለ ስንት ጃክ አለ ስንት you know ጄምስ አለ you know so ግን ያ ጄምስ መጥፎ ከሆነ doesn't mean ይሄኛው ጄምስ መጥፎ አይደለም ያባ ስሙ ሳይሆን እንትኑ ብራንዱ እኮ ስሙ አይደለም ብራንዱ እኮ የዛ ሰው ካራክተር ነው exactly ማን አንተ you know እኔ አሁን መጥፎ አሁን ዶናልድ ትራምፕ ልበል እኔ ዶናልድ ትራምፕ ነኝ ልበል እሺ and that brand is not good አሁን good አይደለም ያ ብራንድ አይደል ግን it doesn't mean ይሄኛው ዶናልድ ትራምፕ መጥፎ ነው አይደለም የካራክተሩ ዲፈረንት ነው ገባ እና if you believe in ራስህ ካመንክበት ራስህ ጥሩ ከሰራ ያንን ሁሉ መቀየር ትችላለህ you know ብዙ ጃኒ ቬጋስ እኮ አለ አንድ ብቻ አይደለም እኔም አለው የብሪቲሽ ኮሜዲያን አለ I think እዚህ ሀገርም አለ መሰለኝ ዮኒ ቬጋስ የሚባል ሌላም ሰምቻለሁ ጃኒ ቬጋስ የሚባል ብዙ አሉ እና it doesn't mean anything we all have our own character we all have our own journey we all have our own way of life you know so there's no conflict of interest የለም conflict of interest የሚኖረው በአንድ ቦታ ላይ አብረን ከሰራን ነው አንድ ቦታ ላይ ከሆነ ነው የዛን ጊዜ conflict of interest አለ ሰው ይምታታበት ግን እንደዛ አይነት ነገር የለም አሁን ስለዚህ ጥሩ ነው አሪፍ ነው ኦኬ ሶ የካራክተር ቢልዲንግ ላይ ኦፍ ኮርስ ቤተሰባችን የአካባቢ ሰው ትምህርት ቤት የተለያዩ ቦታዎች በሚሰጠን ማንነት እኛም ደግሞ አንብበን ተምረን ራሳችን ላይ ሰርተን የምንገነባው ካራክተር ማንነት ነው if someone አሁን ያለበትን ካራክተር ወይም ያለውን ማንነት ባይወደው መቀየር ቢፈልግ ምን ሰጀስት አድርገዋል እዚህ ላይ ቢሰራ ብለ ምን መሰለህ መቀየር አይደለም everything you do is experience you don't change experience change you okay experience ነው እንጂ change የሚያደርግ አንተ አይደለም change የምታደርገው አንተ እኔ ራሴን change ላድርግ ብትል ፊት አያደርግም ለምን መሰለህ እኛ ካራክተራችን ጃጅ የሚደረገው the journey that we go through in life you know you have a podcast studio but a year ago you don't have a podcast studio right or 10 years ago you don't have a podcast studio but something within your journey changed you saw something you learned something right then that journey became a vision and that vision became a reality then you just built a character a new character not because you chose to change the character because the experience changed for you you know today you own a podcast studio and you're experiencing you're meeting people like me you're meeting many people listening to their stories their journeys their experience understanding their character but 2 years from now or a year from now I don't see you sitting in this podcast studio I see you doing something bigger why because you're learning you're progressing because we don't stay in one place as a human being we either progress or we either go backward it depends on based on our consistency it depends based on our passion desire you know needs ስለዚህ የካራክተር ቼንጅ የሚደረገው አንድ ሰው ተነስቶ እኔ ራሴን ልቀይር ዛሬ በቃ ስሜ ሲዘር ነኝ እዛ ወጥቼ በቃ ሊድ አደርጋለሁ ሰዎች ቢል አይሆንም ምክንያቱም እንትኑ የለህም ፋውንዴሽኑ የለህም ስትራክቸሩ የለህም it's just an idea idea just don't work ምንም በቢዝነስም አይሰራም
በጀስት ኢንዲቪጁዋሊቲ አይሰራም። ገባ? አይዲያ የሚሰራው መቼ መሰለህ? ፋውንዴሽን ስትሰራለት፣ ስትራክቸር ስትሰራለት idea will become a reality. You know? አንተ አሁን ፖድካስት ስቱዲዮ ልስራ ብትል ኦኬ እና ታዲያ ኦኬ ወጣ ፖድካስት ስቱዲዮ ሰራለሁ አልክ። Okay, what's the process? What's the structure? You have to buy equipments. You have to buy microphones. You have to buy cameras. You have to buy lights. Those called foundations. Those called structures. You have to go through the stages. You know? Yeah. And so, ለዚህ ነው ዝም ብሎ ካራክተር ሊቀይር አይባልም። ራሱ ይቀይራል። ኤክስፒሪየንስ ነው የሚቀይረው። ሂደቱ በራሱ ይቀይራል። ላይፍ ጀርኒ ነው። ገባ? እና ላይፍ ጀርኒ ማለት ለማንም ይሁን ድሃም ይሁን ሀብታምም ይሁን ሊደርሺፕም ይሁን ማንም ይሁን ማንም ዛሬ እዚህ ደረጃ ላይ የደረሰው ያ ሰው በጀርኒው ነው። በጀርኒው ተማረ። ከተማረ በኋላ አወቀ። ካወቀ በኋላ አንደርስታንድ እና አናላይዝ አደረገ መንገዱ የት እንደሆነ። ከዛ በኋላ መንገዱን ከያዘ በኋላ ላይክ መስመሩን ከያዘ በኋላ ኮንሲስተንት ሆነ። ኮንሲስተንት ከሆነ በኋላ ሊደር ሆነ። ገባ? ከዛ በኋላ start affecting the environment around him. Now people around him are becoming just like that person. እና እንደዛ ነው። አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ ኮሜንት ላይ ጻፉልን። መልካም ቆይታ። በማያሚ ባስታብ ላይ እያደርክ የሱፍ ለብሰ ኢንስታግራም ላይ ስለ ቪላ አለን ምናምን እያልክ ማስታወቂያዎችን ትሰራ ነበረ፣ ታወጣ ነበረ። ግን ያንን ነገር አድርገህ ወደ ራስ ትመለስ ማታ ላይ ከራስ ጋር የምታወራው ኮንቨርሴሽን ነበረ? Yeah, I have those videos actually. I still have those videos. Okay. I remember I was in Las Vegas. I lost the job, and that's it. I need to move. I need to move a different environment because the environment that I was in, it became toxic. Okay. Toxic one. Why? Because in life, ምን አለ መሰለህ? እሺ everything has expression date. ሁሉም ነገር expression date አለው። ሁሉም ነገር limit አለው። ትሄድና በቃ አለች ሞመንት አለች በቃ የሚባል ምክንያቱም like I believe God, I believe in God, and he has purpose, I believe, for everyone. Whether you're a Christian, you're a Muslim, you're a Protestant, you're Catholic, whatever you are. In life, God has a purpose for everyone, every human being. And when he looks at your journey, I believe he says, no, I'm going to take you somewhere else. I'm going to challenge you. See if you can overcome that. If you can overcome that, then I'm going to take you somewhere else. እዛ ደግሞ ቻሌንጅ አደርጋለሁ። ያንን ደግሞ ካረክ እና ከኦቨርካም ካረከው ያንን ቻሌንጅ እዚህ ደግሞ ወስድህና እንደገና ቻሌንጅ አደርጋለሁ በዲፍረንት ኮርነር በዲፍረንት ኤንግል። ግን ሰው አይገባውም ይሄ። አንዳንድ ሰው ሁሉም ሳይሆን አንዳንድ ሰው አይገባውም። እኔ ግን የገባኝ ነገር ምን መሰለህ? ያላረኩት ነገር የለም። ሚክዳኖልድ ሰርቻለሁ፣ አይሮፕላን ውስጥ ይሄ ክሊኒንግ ሰርቻለሁ፣ ሻንጣ አይሮፕላን ውስጥ ሰርቻለሁ፣ ጋርቤጅ ክሊን አድርጌያለሁ። ብዙ ነገር ሰርቻለሁ እንጂ ብዙ ነገር ሰርቻለሁ። ግን እንደንትን አላየሁትም፣ እንደ መጥፎ ነገር አላየሁትም። ያየሁት እንደምን እንደሆነ ታውቃለህ? እንደ ኤክስፒሪየንስ ነው ያየሁት። ያ ኤክስፒሪየንስ ዛሬ እዚህ ያቀረበኝ ያ ጀርኒ፣ ያ ቻሌንጅ፣ ያ አብስኮል ሁሉ በቃ እዛ የገባውበት ሁሉ ቦታ ላይ ካራክተሪን ቀየረው። ዛሬ ከፕሬዝዳንቶች ጋር ቁጭ እላለሁ፣
ከወርልድ ሊደሮች ጋር ቁጭ እላለሁ ከሞስት ቢሊዮኔር የሚባል ሰው ጋር ቁጭ እላለሁ ከማልቀመጠው ሰው ጋር የለም ዲሲዥን አደርጋለሁ ፖሊሲ ኤፌክት አደርጋለሁ you know አድቫይዝ አደርጋለሁ ዓለም ላይ ትልቅ የተባሉ ሰዎች አድቫይዝ አደርጋለሁ ግን እኔ የመጣው መንገዴ ማክዶናልድስ ካሺየር እየሰራው ቆሻሻ እየጠረኩኝ መሬት ላይ አይሮፕላን ውስጥ እያጸዳው አሪያ ሰራው ስራ የለም ብዙ ነገር ነው የሰራው እና አንዳንድ ሰው ሼም ይሆናል በዚህ አይነት ነገር ማውራት አይፈልግም ምክንያቱም እንዴ ይሄ እንደዚህ ነው እንዴ ይባላል for me ያ ማለት who I am today ስቶሪ ነው በቃ እንዴ ጀርኒው ነው ይሄንን መደበቅ አትችልም ከደበቅ አንተን ዋሻ ማለት ነው ኤግዛክትሊ አንተ ማን ነህ you know አንተ ማን ነህ ሲባል እኔ ይሄ ነኝ ከዚህ ነው የተነሳሁት እኔ ድህነቴን ኢትዮጵያ ልጅ ሆኜ አልደበቅም እንዴ እሱ እኮ ነው እዚህ ያደረሰኝ you know ሀብታም በሆን ደስ ይለኝ ነበር ሁላችንም ጥሩ ኑሮ መኖር እንፈልጋለን ግን ለኔ አልተፈቀደም የዛን ጊዜ ፐርፐስ አለው ገባ ሼፕ ያደርጋል እዚህ ያደርሳል በዛ ምክንያት እና ማያሚ ስደርስ ሰራውኝ ስሰራ ልብሴን ሰረቁብኝ ኤርቢኤንቢ ውስጥ ነው የምኖረው ብዙ ነገር ተሰቃየውና ፋይናሊ በቃ ገንዘብም አጣውኝ ከዛ በኋላ አይ ሪሜምበር ሻንጣይን ሰርቀው ልብሴን የሚወስደውን ወስደው የተረፈው እንትን ነበረ እዛ በቃ ሩም ውስጥ ቁጭ ብሎ ነበረ ከዛ በኋላ ሴትዮዋ ትዝ ይለኛል እንትን በቃ ዛሬ ነው ቼክ አውት ዴይ ሌላ ሰው የሚመጣ አለ ሶ አይ ኒድ ዩ ቱ ሊቭ እና ጓደኛ የለኝ ሰው የማውቀው የለም ምን የለም ትዝ ይለኛል I had a bag like she gave me a trash bag ጥቁሩ አለ አይደል እሱን ሰጠችኝ ልብሴን ጫማዬን የተባለው ቃይን የተረፈውን እዛ ውስጥ አስገባሁትና በቃ ሄድኩኝ የት ልሂድ አልኩኝ እና ባስታፕ ቁጭ አልኩኝ አሁን ይሄ ባስታፕ የት ይወስደኛል ይሄ ባስ የት ይወስደኛል ብዬ አሰብኩኝ like እኔ ቤተሰቤን ብደውል እናቴን አባቴን ብደውል ቶሎ ብሎ ይረዱኛል ገንዘብ አላቸው ችግር የለባቸውም ግን እኔ ሰማይ ምንድነው እንዴት ደፍሬ እናቴን ወይ አባቴን ደውዬ እርዱኝ እላለሁ እናቴን ከደወልኩላት እናቴ በጭንቀት ትሞታለች እናት ናት እናቴ ዛሬ ካልደወልኩላት ትጮሃለች you know ያ እንደዚህ አይነት ሰው ናት እና እኔ ቤት የለኝ እንደዚህ ችግር ላይ ነኝ ካልኳት በቃ አለቀ you know እና እናቴንም አባቴንም ማስጨነቅ አልፈለኩም በቃ እንትን መሆን አለብህ በቃ ጠንካራ ወንድ መሆን አለብህ የመጣው ይምጣ you know ከሞትኩም ልሙት በቃ ያ እንደዚህ ነው በቃ ሐሳብ ያዘኝ እና እኔ ጆኒ ቬጋስ ነኝ እኔ የተማርኩ ሰው ነኝ እኔ ፖቴንሻል አለኝ እኔ ጎበዝ ነኝ ኮሚኒኬተር ነኝ በቃ አንድ ነገር እዚህ የተኛው ማመጣለሁ አይ ዶንት ኬር አልኩኝ ሶ ለሁለት ቀን ፓስታፕ ነው የተኛሁት እና ምን አረኩኝ በቃ የሆነ ሆቴል ውስጥ አፕላይ አረኩኝ ያላ አፕላይ ያረኩበት ቦታ የለም ሁሉም ሪጀክት አርጉኝ ማያሚ ውስጥ you know እና አንዳንድ ጊዜ ደግሞ ጥቁር መሆን ከባድ ነው አንዳንድ ቦታ ላይ ሁሉም ጋር ሳይሆን አንዳንድ ቦታ ላይ እና የዛን ጊዜ ያ ራሱ በድሎኛል እና የሆነ ማርኬቲንግ ጃብ ገባሁኝ ማርኬቲንግ ጎበዝ ስለሆንኩኝ በቃ ማርኬቲንግ ነው ብዬ ገባሁኝ ግን ማርኬቲንግ አልነበረም as a pyramid scheme ገባ ትወጣለህ ሜዳ ላይ ሰው ትጠይቃለህ የነሱን ክሬዲት ካርድ ነምበር ትወስዳለህ ለቻሪቲ ብላችሁ ይሄን አስገቡ ምናምን ትላለህ ከዛ በኋላ የሆነ ኮሚሽን ይሰጣል ከዛ ላይ እንደዛ አይነት ስራ ነው ስራው እና አልገባኝም መጀመሪያ በደስፐሬት ስለሆንኩኝ አንድ ነገር ለመያዝ ሞክር ነበር you know ከዛ በኋላ እዛ እየሰራው እግዚአብሔር ይወደኛል በጣም እዛ እየሰራው የሆነ ጣሊያን ልጅ በቃ ተዋወቅኩኝ እና በቃ እንደ አክሲደንት ነው like spontaneous ነው እና በቃ ተዋወቅንና ከዛ በኋላ አብረን እንትን አድርጉን አንድ ቦታ ላይ ላኩን ሰው እንትን ነው
ብዙ ልጆች ከፖርቶሪኮ ከምናምን የመጡ ሰዎች ናቸውና ዩቲላይዝ ያደርጓቸዋል። ወደ ፓርክ ወደ ሞል ወደ ምናምን ይሰደዳል እና እዛ ሄደ በቃ ሀስል ታደርጋለህ። እኔ እና እሱ ተላክንና በቃ አወራን ላይክ ይሄ ነገር ትክክል አይደለም ተባባለን እና ከዛ በኋላ ና እኔ ቤት አለኝ ምሳ ልጋብዝህ አለኝ። እሺ አልኩት። በጣም ሀብታም ፋሚሊ ነው እና የሚኖሩት ወደ ጎልፍ መጫወቻ ቦታ ላይ ነው። በጣም ሀብታም የሆነ ማያሚ ቦታ ላይ ነው እና ሄድኩኝና በቃ እንትኔን ሊያዝ አልኩት እቃዬን የት ነው እቃ አለኝ። ደብቄው ነበረ ከእንትን የሆነ ይሄ ትራሽ እንትን አለ አይደለ ይሄ ብን ትራሽ ብን አለ ከሱ በኋላ ደብቄው ነበረ እና አየኝ። ይሄ ምንድን ነው አለኝ። ኮሌክቲንግ ትራሽ አለኝ ነው እና ነገርኩት ታሪኬን ስለሆነ በጣም አዘነ። በቃ ከኔ ጋር ነው እኔ ቤት የምተኛው አለኝ። ወሰደኝ እሱ ቤት ፓስታ ኩክ አድርጉልኝ። አባቱ እህቱ እሱ ከሱ ጋር ወደ ሳምንት ኖርኩኝ። ከዛ በኋላ ምንድን ነው የምትሰራው አለኝ። እንደዚህ ነኝ ምናምን አልኩት። ኦኬ አለ። ከዛ በኋላ ጠየቁት ሄይ I want to do a video አልኩት። በቃ ደስፕሬስ ነው በጣም እና እንትን ሄድን የሆነ ውሃ አጠገብ ሄድንና እንትኑ ላይ ወጣሁኝ። ይሄ ከርቭ ላይ ወጣሁኝና hey guys, I'm Johnny Vegas, I'm in Miami, like whatever you need I got it, I'll take care of it for you. Villa, luxury cars, yachts, I got the nightclubs, the day clubs, the restaurants, the hotels, whatever you need. I'm in Miami, come right now. So all those players ያገኙን ላስ ቬጋስ አብሮኝ የሚሰሩት የነበሩት I remember አንዱ ተጫዋች ዲአንድሬ የርለን ይባላል። Yo Johnny, we have 4 days off, they give us 4 days, we're coming to Miami. ግን እጅ ላይ ነበረ እነዛ የጠቀስካቸው ነገሮች? ይሄ ታሪክ የመጣው መቼ መሰለ? በቃ ይሄ ተጫዋቾቹን ካወኩኝ በኋላ ይሄ እንደዚህ ጥሩ ነገር ከሆነልኝ በኋላ ነው በኋላ ነው የመጣው። ጀርኒ እኮ ወደ ላይ ወጥቼ እንደገና ወደኩኝ። ላስ ቬጋስ ያለው በጣም ሃይ ፕሌስ ነበርኩኝ። እነ ሳሚር ናዝሪ እነ ቲዮ ዎልኮት እና ምናምን በቃ አግኝቻለሁ እና በቃ ወደ ላይ ወጥቼ ነበር። ከዛ ላ ችግር መጣብኝ፣ ወደ ታች ወደኩኝ እንደገና እና I had to figure it out myself. because የዛን ጊዜ ምን መሰለ I was a very comfortable person. I was living a life of a rich person because I was making unlimited money. ተጫዋቾች ይመጣሉ ወደ እኔ ጋር ኢንሹራንስ አለኝ፣ ምክንያቱም ካምፓኒው ይከፍላል፣ ሆቴሉ ይከፍላል፣ ሳላሪ አለኝ። በቃ comfortable life ነው የምኖረው። I can do whatever I want. ግን አንዳንድ ጊዜ እዚህ ስደርስ ቆይ ላስታውስ ማን እንደሆንክ የሚል ነገር አለ። ኤግዛክትሊ አብሶ ራስህን ደግሞ ማጣት ስትጀምር፣ ወደ ሌላ መሄድ ስትጀምር እና አካሄዴ ትክክል አልነበረም። ከዛ በኋላ ያው ትንሽ ተቆነጠጥኩኝ፣ ወደ ታች ወደኩኝ፣ ተማርኩኝ። ከዛ በኋላ ማያሚ ተመለስክ። ልጁ መጣ። ሄይ በቃ አዘጋጀውላቸው አለኝ history I have አለ እንትናችን በቃ all of a sudden I just made out of nothing. I just made $30,000. Wow. Easy. So now I'm back in the game. ከዛ በኋላ አብሮት ያለው ተጫዋች የሞራክን ተጫዋች ነው፣ ኢታሊያን ነው። እሱ ደግሞ ምን አለኝ፣ ጆኒ ወደ እንትን ልሄድ ነው፣ ወደ ስፔን ልሄድ ነው፣ አብረኝ አለኝ። አሰይ አልችልም እኔ ፋይናንሻሊ እንትና no I cover everything, just come organize everything for me አለኝ። ስፔን ሄድን፣ አዘጋጀውለት። ከዛ በኋላ የት ሄድን? ለንደን ሄድን፣ ያልሄድንበት ቦታ ሄድን። ከዛ በኋላ በቃ ይሄ መጣ በቃ ናው ተመለስኩኝ ወደ መስመሬ። ግን ስመለስ ሌላ ሰው ሆኜ ነው የተመለስኩት። ምን አይነት ሰው ሆንክ?
የነቃ ሰው ነቃው ለካስ እንደዚህም አለ እና ሁለተኛ እዛ ቦታ ላይ መድረስ አልፈልግም ሁለተኛ እዛ ቦታ ላይ መሄድ አልፈልግም እና በጣም እሰራለሁ በጣም ኔትወርክ አደርጋለሁ ኮሚኒኬት አደርጋለሁ በቃ ራሴ መስመሬን ያስኩኝና እያደኩኝ ብዙ አብስክሎች መጡ ግን በሌላ አይነት መንገድ ውስጥ ነው የመጡት ተመሳሳይ ግን አይደለም ያን ኦሬዲ ተማርኩኛ ያ will never repeat again ግን አሁን ምንድነው every time you go you grow character ይቀየራል እና ማያሚ ያንን ይመስላል ሰዎች ይሄንን ነገር ያዩና ፌክ ያደርጋሉ ለምሳሌ ቤዙ ሳይኖራቸው ዕውቀቱ ሳይኖራቸው አሁን አንተ ኦሬዲ የሆነ ነገር ይዘህ ነው ከዛ በኋላ ተመልሰህ ወደ ቦታ የሄድከው ግን አንዳንድ ሰው ፌክ ኢት አንቲል ዩ ሜክ ኢት ምትለዋን ብቻ ሴንቴንስ ይዝና ፎር ኤግዛምፕል መኪናው ሳይኖረው መኪና እንዳለው አክት ያደርጋል ስራ ሳይኖረው ስራ እንዳለው አክት ያደርጋል ሰው ከሰዎች ጋር ሄዶ ዲል ያደርግ ምናምንና ስራው ሲመጣ ያንን ስራ አይሰራው ሰው የትኛው ነው ትክክለኛው መንገድ ፌክ ማድረጉ ነው ወይንስ ትረስት ቢልድ ያደረጉ መሄድ look one is shortcut one is the longest way right there's a saying there's a rabbit and a turtle right I've seen a cartoon Bugs Bunny and a turtle ማለት ኤሊ እና እንትን ጥንቸል እንትን ይላሉ ይወዳደራሉ ሲወዳደሩ obviously we know ማን ነው ፋስት የሆነው we know ማን ነው ጥንቸል እና ግን the result ማን ነው ያሸነፈው ኤሊ ነው why if you go back and look at the psychology behind it ምን መሰለ ስትቸኩል የትም አትደርስም ከደረስክ ደግሞ it's temporary ነው ገባ ግን patient ከሆንክ እና calm ከሆንክ ብዙ ነገር ትማራለህ ብዙ ነገር ታያለህ ብዙ ነገር ትወጣለህ እና destination ስትደርስ nobody can touch you because you're the strongest you're the most sophisticated you're the most educated person because you took the journey አይደለ አሁን እኔ ከቦሌ ወደ ካዛንቺስ ሂድልሃለሁ ተራመድልሃለሁ አንዱ ልጅ ምን ያደርጋል መሰለህ ሶስት ናችሁ እንበል ከቦሌ ከስካይላይት እንበል እስከ ካዛንቺስ ሂድላቸዋለሁ ሶስቱ አንዱ ይራመዳል አንዱ ፍላይንግ ታክሲ ይወስዳል አንዱ ደግሞ በመኪና ነው የሚሄደው ግን መኪና ውስጥ ሆኖ ሶሻል ሚዲያ ላይ ነው distracted አሁን ካዛንቺስ ደረሱ በፍላይንግ ታክሲ ሄደው ቀድሞ ደረሰ በመኪና ሄደው ሁለተኛ ወጥቶ እዛ ደረሰ የተራመደው ቆይቶ ደረሰ እና ጥያቄ ተጠየቀ ጥያቄው ምንድነው let's say ፍላሚንጎ ኬክ ቤት አይታችሁታል በዚህ ያለው አላየው በመኪና ውስጥ ያለው አላየው ግን የተራመደው ሰው አየው እሱም ብቻ አይደለም ያየው ብዙ ነገር ነው ያየው እንትን አየ ሬስቶራንት አየ ፓርክ አየ ሰው አገኘ ሰው ተዋወቀ ቤተክርስቲያን አየ ወንዝ አየ ቤተ መንግስት አየ ባንክ አየ ሻፖች አየ ያላየው ነገር የለም እያደገ እያወቀ እየተማረ ጀርኒውን ይዞ እዛ ደረሰ እነዛ ግን ቶሎ ብሎ ስለደረሱ ወደቁ ሪዋርድ አልተሰጣቸው ምንም አልተማሩ ምንም አላወቁ ወደ ኋላ ቀሩ ገና ወደ ኋላ ተመልሰው እንደገና ወደፊት መምጣት አለባቸው ግን ይሄ ሰውዬ አድጎ ተምሮ አውቆ ስትራክቸሩን አይቶ የቢልዲንጉን ይሄን አይቶ እንትን ሆነ
ኤክስፐርት ሆነ ኢንፎርምድ የሆነ ሰው ሆነ እና fake it until you make it can temporarily help you the temporary ይረዳሃል quick money quick cash ይባላል አይደል ግን አንተ long journey ከወሰድከው long time ይሄ ነገር ይጠቅማል እና እንደዛ ነው ኦኬ አሜዚንግ አንድ ቦታ ላይ ደግሞ ስታወራ የሰማው እንደ አባት ያየኸው ሰው $73 ሚሊዮን አካባቢ ሲያታልህ ልብ ተሰብሮ እንደነበረ እና ያ የቢዝነስ ውስጥ ላይክ የዋህነት ቦታ እንደሌለው ስታነሳ ሰምቻለሁ ሶ ዛሬ ላይ በሰዎች ላይ ያለህ እምነት ምን ይመስላል like by the way $79 million euros 79 million euros wow that was a good learning experience for me you know I made it happen I make a lot of things happen so but that one hurts a little bit not because of the money I don't care okay because it comes and it goes and it's around you it's how you do to find it but it's the relationship I have built with those individuals ገባ እኔ የተሸወርኩት ሽማግሌ ናቸው እኔ ደግሞ በህይወቴ በኮልቸሬ እነዚህ ትልቅ ሰዎች ታከብራለህ you know ሜንቶር ናቸው ጋይድ ያደርጉሃል የሚል ስሜት ይዞኝ ነው በዛ አምኜ ነው እዛ ውስጥ የገባሁበት ግን ጥፋቱ የኔ ነው የነሱ አይደለም ኮንትራክት ሳይን አላረኩም በቃ በእንትኔ አመንኳቸው እኛ ኢትዮጵያ ሲባል እኔ የማውቀው ሰው ያምናል you know እኔ በኖርኩበት ጊዜ አሁን አላውቅም እኔ በኖርኩበት ጊዜ the same thing አሁን አለ እንደዛ ታምናለህ ሰው እና ሰው ያምናል በቃ አላ አይደለ ይሄ ቃል ነው እና ግን ከሌላ ኮልቸሮች ጋር ሲሰራ እንደዛ አይነት ነገር የለም የነሱ ጥፋት አይደለም የራሳቸው ኮልቸር ነው የኔ ኮልቸር ነው ግን in business ማወቅ አለብህ ይሄንን ብዙ different ኮልቸሮች አሉ እና የነሱን ኮልቸሮች አዳፕት ማድረግ አለብህ it doesn't mean አንተ መጥፎ ሰው አይደለም ወይ አንተ እንደዚህ አይደለም ቢዝነስ ስትሰራ ኢሞሽን ማውጣት አለብህ እና ሎጂክ ማስገባት አለብህ ኦኬ ገባ without emotion ነው እኔ ስሰራ በኢሞሽን ነው የሰራሁት ኦኬ ሰው አምኜ ሰው ወድጄ ሰው በቃ ይሄ ሰው እኔን ጥሩ ደረጃ ያደርሰኛል ይሄንን እድል ከሰጠሁት ይሄን ነበር ከከፈትኩለት it's emotion belief እኔ ክርስቲያን ሰው ነኝ I grew up in Urail and I grew up in Stefanos okay I learned these type of things you know but I was programmed as a child to believe these type of things I still believe these type of things I'm not going to change you know but I'm going to transform gaba I know when and how to use those characters okay gaba ስለዚህ የዛን ጊዜ እኔ ከነሱ ጋር ስሰራ አመኛቸው ይሄንን አይነት belief ነው የአገሬን ኮልቸር belief እነሱ ላይ አረኩባቸው የዛን ጊዜ ተቀጣውኝ ኦኬ የተቀጣውት አስተማሪ ካሁን በኋላ ቢዝነስ ስሰራ ኮንትራክት መፈረም አለበት terms and condition እኔ satisfy የሚያደርገኝ መሆን አለበት እዛ ውስጥ legally binding የሚሆን የትኛው legal form የትኛው legal system መሆን አለበት ገባ business is business እና straight direct መሆን አለበት transparent መሆን አለበት ምንም ሉዝ የምታደርገው ነገር የለም እኔ እዚህ ጋር $10 billion ብታስቀምጥልኝ እና የቃል ንግባ ብትለኝ በፍጹም ውሰድ ገንዘብ ምክንያቱም ገንዘብ
አንዳንድ ጊዜ ጥሩ ይዞ አይመጣም። ራስን ፕሮቴክት ማድረግ አለብህ። ቢዝነስ ላይ ጓደኛም ይሁን እናትም ትሁን ማንም ይሁን you have to sign a binding contract. later on አንተ እንድተኛ በሰላም አንተ እንድትውል በሰላም የሚጠብቅ ነው እና አንተን accountable ያደርጋል አንተን responsible ያደርጋል ያ ኮንትራክት ገባ። ቃል ከሆነ ግን ትንቀዋለህ። ኦኬ ገባ ትንቃለህ። ምንም accountable የሚያደርግ ነገር የለም። ምንም responsible የሚያደርግ ነገር የለም። ገባ። ስለዚህ ችላ ትላለህ። ግን ሳይን ካረክ አንድ ነገር responsible ነህ። you are legally binded and you are legally questioned. ስለዚህ ያ አስተማረኝ። yes I lost a lot of money but I also made a lot of money after because I learned from it. ገባኝ አወኩኝ እና እኔ ልጆች አሁን ኢንስፓየር ሳደርግ ልጆች ሳስተምር ምናምን ይሄን የምላቸው ቢዝነስ ውስጥ ብዙ አይነት ካራክተሮች አሉ። የቻይኒዝ ሰው አለ፣ የአሜሪካ ሰው አለ፣ የሜክሲካን አለ፣ የብሪቲሽ አለ፣ የጀርመን አለ፣ የአረቡ አለ። እዚህ ጋር የተለያዩ ካራክተሮች አሉ እና ከሁሉም ጋር ስትቀመጥ እንዴት ነው አንተ ራስህን ኤክስፕረስ የምታደርገው? እነሱ እኮ አይደለም አንተን አዳፕት የሚያደርጉ አንተን እነሱን አዳፕት የምታደርገው። ሰክሰስፉል ቢዝነስማን ኦር ሰክሰስፉል ቢዝነስ ውመን ለመሆን ከፈለክ ገባ አንተ እነሱ አዳፕት ያደርጉኛል ብለህ ከጠበቅ ማንም የትም አትደርስም። ስማርት መሆን አለብህ። ኢጎን ወደ ታች ማድረግ አለብህ። ሂዩሚሊዬሽን መማር አለብህ። ይሄንን ከተማርክ ኢጎን ወደ ታች ካረክ አሸንፈህ ትወጣለህ። አንድ ነገር የተማርኩት ምን እንደሆነ ታውቃለህ? አንተ ራስህን ወደ ታች ዝቅ ስታደርግ እሱ ደግሞ አንተን ወደ ላይ ከፍ ያደርጋል። እንደዛ ነው። ዋው። ከዚሁ ጋር በተገናኘ አሁን ሰዎች ላይ ኢንቨስት ማድረግ አለ and ደግሞ the same time እንደዚህ አይነት ሁኔታዎች ደግሞ ይፈጠራሉ። ሰዎች ሊክዱ ይችላሉ። አንዳንድ ጊዜ ኢንቨስት ያደረክበት ሰው ኢንቨስት ያደረክበት ነገር ምናምን ሲደርስ ኦኬ አሁን እዚህ ጋር ሪተርን ይኖረኛል ብለህ በምትጠብቅበት ታይም እንደዚህ አይነት ክህደቶች የሚያጋጥሙ ታይሞች ይመጣሉ። ሶ እንዴት አድርገን ነው ሁለቱም ባላንስ አድርገን መሄድ የምንችለው? ሰዎች ላይ ኢንቨስት ማድረግ የሚያመጣብን ጥሩም at the same time ደግሞ መጠበቅ ያለብን ኦኬ እንደዚህ አይነት ነገር ሊፈጠር ይችላል ብለን ኤክስፔክት ማድረግ ያሉብን ነገሮች ምን ነገሮች ሊኖሩ ይችላሉ? look actually now today this week okay በጣም ትልቅ opportunity ይዤ መጣሁ ወደ አዲስ አበባ። እሺ እና አንድ ሰው አገኘሁኝ ይሄንን እንዲሰራ ይሄ ከዛ ላይ ይሄኛው ሰውዬ ምን አለኝ? ኖ ለኔ ስጠኝ፣ እኔ ቤተሰብ እኮ ነኝ፣ ለኔ ስጠኝ opportunity-ውን እኔ አደርገዋለሁ አለኝ። ያው ዊክነስ መጣብኝ። ይሄ ሰውዬ አመንኩት። ይሄ ሰውዬ እኮ እንደዚህ ብያለሁ ብዬ ሰጠሁት እና ብዙ ነገር ይነግረኛል። እንደዚህ በቃ እንደዚህ ነው የምናደርገው፣ እንደዚህ ነው የማደርገው፣ እንደዚህ ነው እንደዚህ። እሺ አልኩኝና ከዛ በኋላ ሁሉንም ካስተካከልኩኝ በኋላ I'm talking about ይሄ ከሚሊዮን ዶላር በላይ የሆነ ፕሮጀክት ነው። ከዛ በኋላ when the time comes ለእሱ አክሽኑን ማድረግ ያለበት ጊዜ እልም ብሎ ጠፋ ሰውዬው። why imagine ይሄ ሰውዬ ያመንኩት ሰውዬ ነው። አብሮኝ የሚበላ አብሮኝ የሚጠጣ አብሮኝ የሚውል ሰው ነው። ጊዜው ሲደርስ እልም ብሎ ጠፋ። ከዛ በኋላ የድሮ ጊዜ ቢሆን እንትንል ነበረ ኢሞሽንሊ በቃ ለምንድነው ጨጓራ ይቃጠላል፣ ጭንቅላቴ ይዞራል፣ ሰውነቴ ይንቀጠቀጣል ነው like አላርለ ትናደዳለ። ምንም ስሜት አልተሰማኝም። ልክ ያችን ሞመንት ሳቃት
በቃ አንዴ ነው ኮሚኒኬት አደረኩኝ አንሰር አላገኘሁም ዳን ለምኔት አደረኩኝና ፕላን ቢ ቶሎ ብዬ ገባሁኝ እና ፕላን ቢ ገባሁኝና የፕላን ቢውን አሳየሁት አስረዳሁት እሱም አለና ሄደ ከዛ ችግር የለም ፕላን ሲ እንሂድ አልኩኝ አሁን ፕላን ሲ ላይ ነው ያለሁት ኦኬ አልተሳካም ገና እኔ አሳክቼዋለሁ ማንም ይሁን ማንም ይህንን opportunity የሚወስድ ሰው automatically a millionaire ይሆናል guaranteed guaranteed you know ግን እነዚህ ሰዎች አልገባቸውም አሰራሩ አላወቁትም እና ስለዚህ እነሱ በኋላ ላይ ሲያዩት ይሄን ነገር ሰክሰስፉል ሆኖ ሲያዩት እጃቸው ላይ ሲሆን የዛን ጊዜ ነው እነሱ ወይን የሚሉት ገባ ስለዚህ በህይወታችን ላይ ሰው ማመን ሰው opportunity መስጠት ጥሩ ነው መስጠት አለብህ ካልሰጠ እንዴት ታውቃለህ you know ካልሰጠ እንዴት ትማራለህ ምንም ቢሆን ምንም ሰው መቶ እድል ስጠኝ ቢል ትሰጠዋለህ ግን የምትሰጠው with procedure ነው with cautious with terms and condition አይደለ ዝም ብለሽ አይደለ የምትለው ተምረሃል already ብዙ ጣጣ ውስጥ ገብተሃል ስለዚህ you have to understand okay the benefit of the doubt you know you have to apply that apply ማድረግ አለብህ ሊሳካም ይችላል ላይሳካም ይችላል ካልሞከርን አንድ ነገር እንዴት እናውቃለን አንድ ነገር ቺዝ ኬክ እዚህ ጋር ቢቀመጥ ፊት ካልቀመስከው እንዴት ነው ታውቃለህ እንደምትወደውና እንደማትወደው assumption ከያዝክኮ ወደ ኋላ ነው እንጂ የምትሄደው ወደፊት አትሄድም አይደለ እና እንደዛ ነው ነገሩ እልሃለሁ እና ለሰው እድል መስጠት አለብህ ለሰው opportunity ማየት አለብህ አታውቅም ማን እንዳለ አጠገብ ግን ራስህንም ፕሮቴክት ማድረግ አለብህ ራስህን በደንብ ፕሮቴክት ማድረግ አለብህ you have to sign an NDA you have to sign an MOU you have to sign this you have to sign this ለማያውቀው ታስተምራለህ ለሚያውቀው በደንብ አድርገህ ታደርጋለህ አንድ ነገር ውስጥ እኮ ስገባ you have to go in believing it's going to work or you also have to go in believing that it might not work ገባ ሊሰራም ይችላል ላይሰራም ይችላል ኢሞሽኖችን ወደዛ ጣላቸው ቢዝነስ ውስጥ ኢሞሽን አታስገባ ሎጂካል መሆን አለብህ ስትሬት ፎርወርድ መሆን አለብህ ይሄ ኢምፖርታንት ነው በጣም ኢምፖርታንት ነው ማንም ይሄን ሰው የሚሰማ ሰው ቢዝነስ ሰው ሆናለሁ ካለ አንትረፕረነር ሆናለሁ ካለ ወይም አንድ ነገር አደርጋለሁ ካለ ኢሞሽናችሁን ዲስከኔክት ማድረግ አለባችሁ ኢሞሽናችሁ የሚቀመጠው ለቤተሰብ ለምትወዱት ጓደኞች ለምትወዱት ነገሮች አራውንዳችሁ ከቢዝነስ ጋር ያልተያያዘ ነገር ቢዝነስ ማለት እኮ it's a war zone we're all trying to achieve something we're all outdo each other እርስ በራሳችን ልናሸናነፍ እየፈለግን ነው እና ያ ሌላ አይዲያ አለው ይሄ ሌላ አይዲያ አለው ይሄ ሌላ ይፈልጋል ይሄ ሌላ ይፈልጋል ይሄ እንደዛ አይነት ሰው ደግሞ ብዙ ገንዘብ ማግኘት ይፈልጋል ያም እንደዛ ማድረግ ይፈልጋል ይሄ ትልቅ ቤት መስራት ይፈልጋል ያኛው ደግሞ ትልቅ ሬስቶራንት መስራት ይፈልጋል we're in a town square of a war zone that's business yeah so you have to take emotion out emotional ከሆንክ አንተ ምንድነው ማለት ነው you're a fly swap ትደረጋለህ በቀላሉ yeah you have to be a lion you know and so to be that you have to be you know logical understanding and reasonable you have to understand things and you have to be very straightforward አትፍራ የሰው emotion ወይ ያዝንብኛ አንድ ነገር ተማርኩኝ እዚህ ሳምንት ውስጥ የሆነ ቃል ተማርኩኝ በአማርኛ እኔ ሰምቼው አላውቅም ዩሊንታ ይባላል ዩሊንታ ያ ተማርኩት that's very bad that's not good in business is not good you know in business yulinta is not good yulinta means you care about what other thinks about you you shouldn't care about what other thinks about you you shouldn't because you're your own character
people have to respect you for who you are. Yeah. You know, if I care about what you think about me, then I will not progress in life. Because I'll say, oh, what is he going to say about me? Yeah. I don't care what you say about me. This is my goal. This is my journey. This is my life. You understand me? Yeah. But the most important thing is that you can't compromise. There is no compromise. You have to respect people. Yeah. And you have to respect their wishes. Whatever they want to be, whatever they are, you have to respect them. Because that's their life. Yeah. That has nothing to do with you. And it has to be the same, vice versa. So Yulunta, it's good for if you're like, you know, with family, ከቤተሰብ ጋር ስትሆን እንደ አላ አይደለ በቃ የሆነ ቦታ አለው ለራሱ የራሱ የሆነ ቦታ አለው። ግን ቢዝነስ ውስጥ ከሆንክ ይሄ ነገር አፕላይ ማድረግ አትችልም። ምክንያቱም ወደዚህ ነው የሚወስድ። ዊክነስ ይሉኝታ እኮ ለየትኛውም እንትን is not good. ለኢን ላይፍም ኢን ቢዝነስም ኢን ሪሌሽንሺፕም ይሉኝታ የሚይዝህ ከሆነ የሆነ ሰው ምን ሊለኝ ይችላል አይደለ? it's a weakness. it's a weakness. so በየትኛውም አይነት ሁኔታ ምንም አይነት አድቫንቴጅ የለውም። እንዲያውም ኮንፊደንስህን በጣም ነው የሚያሳጣህ፣ ወደ ኋላ ይጎትታል። is not good. so ለቤተሰብስ እንዴት ነው ጥሩ የሚሆነው? look, ቤተሰብ I think priority of our life is not money. It's not being wealthy, it's not being this. The most important thing in life is family. Finally, family is number one. It depends on your relationship with your family. You know, some have good relationship with their family. Like majority Ethiopian ሳይኔ ብዙ ኢትዮጵያ ሰዎች በቃ ቤተሰብ ማለት ለነሱ አንደኛ ነው። ገባ? እኔ ግን ውጭ ነው ያደጉት እና ውጭ ቤተሰብ እንደዛም አይደለም፣ እንደዛ አያዩ። very እንትን ነው፣ ዳይቨርስ ነው። ገባ? አሉ እንደዛ። ግን ኢትዮጵያ ሰዎች ከኔ ዙሪያ ያሉ ሰዎች ቤተሰብ ማለት አንደኛ ነው። እኔ የሚገርመኝ ነገር ምን እንደሆነ ታውቃለህ? አሁን ያወቁት ስለ ኢትዮጵያ እሁድ ቀን መንገዱ ባዶ ነው። እኔ ገርሞኝ ልሞት ብታ እኔ ብቻ ነኝ የምራመደው ቦሌ መንገድ ላይ you know እኔ ሰው የት ሄደላለሁ ስለይቅ እንደ ሰው ሁሉ ከቤተሰብ ጋር ነው። ቤተክርስቲያን ሄዳሉ፣ ቸርች ምናምን ሄዳሉ፣ ከልጆቻቸው ጋር ናቸው ከምናምን ጋር። በቃ አንተ እንደዚህ ሰው ስትሆን ሲንግል ለብቻ ስትሆን የት ትሄዳለህ? ማን አለ? ማንም የለም መንገድ ላይ በቃ እንደዚህ ነው የምትራመደውና እኔ ገርሞኝ ልሞት እና በጣም ደስ አለኝ ይሄ ነገር። ለምን መሰለህ? ሰው ቤተሰቡን ያከብራል፣ ሰው ቤተሰቡን ይወዳል። አንድ ቀን ለቤተሰቡ እንትን ይሰጣል፣ ፕራዮሪቲ ይሰጣል። እና እኔ ያስተማረኝ እኔ ከቤተሰብ ጋር እንደዚህ አይደለም። የኢትዮጵያ ሰው ወደ አሜሪካ ሲሄድ እንደ ምስኪን ነው ማያቸው። ለምን መሰለህ? አሜሪካ ሄደው ይለፋሉ፣ ይሰራሉ፣ ቀን ሙሉ ማታ ሙሉ ይሰራሉ፣ ጊዜ የላቸውም ይሄን ለማድረግ። ገባ? ታክሲ የሚንዱ፣ ሆቴል ውስጥ የሚስሩ ብዙ ስራ የኢትዮጵያ ሰው እናትና አባቶቻችን ለፍተው ሰርተው ይሁኛን እዚህ ያደረሱ። የኢትዮጵያ ሰው ዳያስፖራ የተባለ ሰው አሜሪካም ይሁን ዩሮፕም ይሁን የትም ይሁን እንደ ምስኪን ነው የማየው። ለምን? ይለፋሉ፣ ይሰራሉ። እንደነሱ ኃይለኛ ሰራተኛ ነው ያቻላቀም እውነት ለመናገር። ምክንያቱም ልጆቻቸው አሁን ያሁኑ ጄኔሬሽን ኢትዮጵያ ውጭ ያለው በጣም ላኪ ነው። ኦፖርቹኒቲ ያለው ኮሌጅ ውስጥ ለመግባት፣ ኦፖርቹኒቲ ያለው ጥሩ ነገር ለመሆን። ብዙ ኢትዮጵያኖች አሁን ስታይ ዶክተር ናቸው፣ ኢንጂነር ናቸው፣ እንትን ይሄ ኮምፒውተር ውስጥ ናቸው፣ ብዙ ነገሮች ውስጥ ጥሩ ነገሮች ውስጥ ናቸው። ግን እነሱ ልጆች እዛ ላይ የደረሱት በእናትና በአባቶቻቸው ለፍተው ደክመው
አልበው የኔና እናትና አባቴ ታክሲ እየነዳ እናቴ ከሲኒ ውስጥ እየሰራች ነው እዚህ ያደረሱኝ ለፍተው ደክመው እያላባቸው እና ይህንን ሳይ አገሬ ውስጥ ለቤተሰብ እንትን ሲሰጡ በጣም ደስ ይለኛል። እኔም አንድ ቀን ቤተሰብ ሲኖረኝ የራሴ ልጅ ሲኖረኝ እንደዛ ማድረግ እፈልጋለሁ። ዋይ ናት ደስ ይላል በጣም። አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ ኮሜንት ላይ ጻፉልን። መልካም ቆይታ። ወደ ክላውድ አውት ወደዛ እንሂድና የመጀመሪያው ነገር ሐሳቡ እንዴት ነው የመጣው? እንዴት መጣ መሰለህ? እሺ ሆቴል እየሰራሁኝ my ex-girlfriend, okay, like she was German and her dad owns like a computer brand at the time, during a Skype. You remember Skype? Yeah. Skype. እነሱ ናቸው ኦፕሬት የሚያደርጉት የነበሩት። ኦኬ አላቸው ገንዘብ ምናምን ጥሩ ሰዎች ነበሩ እና ምን አለኝ መሰለህ ሆቴል ውስጥ መስራት ጀመርኩኝ። የዛን ጊዜ እሱ ምን አለኝ መሰለህ በቃ እነዚህ የሚያስቡት በትልቅ ነው የሚያስቡት፣ እኛ የምናስበው በትንሽ ነው የምናስበው። because እኛ ትንሽ አይደለንም፣ ኑሮ ነው እንደዛ የሚያደርግህ አይደለ? አንተ አሁን comfortable life ከኖርክ ቆንጆ ኑሮ ከኖርክ ጭንቅላት የሚያስበው ሌላ ነው። ኤግዛክትሊ ደሃ ሆነ የምትለፋ ከሆንክ የምታስበው ዛሬ እንዴት ነው ሰርቫይቭ ማድረገው፣ ነገ ምን ያመጣብኛል የሚል ሐሳብ ነው እና ለወደፊት አታስብ። ዛሬን ብቻ መኖር ነው የምትፈልገው። ኤግዛክትሊ እና እነሱ ኑሯቸው ጥሩ ነው የሚያስቡት ትልቅ ነገር ነው። እኔ ከሲኖ ስጋው ምን አለ መሰለህ ኢማጂን 18 ዓመት እንደዚህ ነኝ። ለምንድን ነው ከሲኖ የምትሰራው? አረ ምን አይነት ጥያቄ ነው ያልኩት። to make money like አይደል? እና እንዴ ለምን ከሲኖ አትገዛም ራስህ? like ገባባይ like አንተ እንደዛ አይነት ኤጅ ሆነ ሰው እንደዚህ ሲል በቃ አንተ ነው like make sense አያደርግም። ከዛ በኋላ ነው make sense ያደርግልኝ። እዛው እየሰራህ no like በቃ ካደኩኝ በኋላ እንዴ like I didn't even take it serious ገባ። ከዛ በኋላ ለምን ራስህ አትሰራም እንዴ? ከሲኖ እንዴት ይሰራል? ከባንክ ሄደ እዚህ ውሰድ እንደዚህ ይደረጋል እንዴ? በቃ አንተን ሰጠኝ መንገዱን አሳይ። like there's a hidden secret that you and I don't know. They know about successful wealthy life, but they know. And he kind of revealed it to me, but I was so naive. I didn't understand it. አልገባኝም። ይግባኝም ብል አይገባኝም። ምክንያቱም ህፃን ነኝ። አንደኛ ህፃን ነው፣ ሁለተኛ ደግሞ እንደዛ ያደረገ ሰው አላውቅም። I didn't even think it's possible. ገባ። ከዛ በኋላ ኦኬ በቀላል እንሞክራለን፣ በትንሹ እንጀምራለን። ስቴፕ 1 እንሄዳለን። ሆቴል ውስጥ ዲስካውንት ይሰጣል አለኝ። yes አልኩኝ። I get 20% ዲስካውንት ሆቴል ሩም ለመያዝ ሬስቶራንት ውስጥ ምናምን ውስጥ ይሰጣል። ለሁሉ ለኤምፕሎይ ሁሉ ይሰጣል። እና ኦኬ አሁን ምን ታደርጋለህ አለኝ። ዌብሳይት እንሰራለን፣ ከዛ በኋላ ኦፈር እናደርጋለን ሆቴል ሩም እና 10% ዲስካውንት እንሰጣለን እና 10% ታገኛለህ አለኝ። I was like, how do I do website? እኔ የዛን ጊዜ ዌብሳይት መስራት ከባድ ነው። ልክ እንደ ዛሬ አይደለም። ዩዝ ኤአይ በቀላሉ ችፕ ታደርጋለህ። የዛን ጊዜ ወንድሜ 20 ዌብሳይት ነው የሰራሁት። 20 different people ሁሉም በቃ ስካም ያደርገዋል። የሁለት ደቂቃውን ስራ 20 ሰዓት ሰራሁኝ ብለው የ20 ሰዓት ያልተማርኩት ነገር የለም በህይወቴ ላይ። I'm a coder now because of them. You force yourself. ራስህ በቃ ይገፉሃል ወደዛ።
ከዛ በኋላ እኔ አይመቸኝም አልኩኝ፣ እንደዚህ አይሆነኝም አልኩኝ። ከዛ በኋላ ነው ታደርጋለህ አለኝ። ኦኬ አልኩኝ። ኦኬ ስም ማውጣት አለብን አለ። ኦኬ ምን እናውጣ አልኩት። ኦኬ አፕል አለኝ። yes ማይክሮሶፍት አለኝ። but they're very simple። አያቸው በጣም ሲምፕል ናቸው እና እንትን ሚኒንጋቸው ራሱ ሲምፕል ነው አለኝ። ኦኬ አልኩኝ። እንትናቸው ራሱ ይሄ ሎጎዋቸው በጣም ሲምፕል ነው አለኝ። ኦኬ አልኩኝ። አሁን ምን እንበላለን? ምን ይሰማሃል አለኝ። and I remember I was looking at my window. I said, I see a cloud. And he's like, okay, cloud. How's the outside look like? I says, it's nice. Okay, so you want to go out? Yes. Okay. He said, everything today is running through the cloud. All the systems, all the information is running to the cloud. That's the time when everything started. The iPhone, the Skype, ሁሉም ነገር በዛን ጊዜ በክላውድ ውስጥ መሆን ጀመረ እና you want to be different አይደል? Yeah. So you want to be outside of the cloud, right? You want to be outside of the information, outside of the cloud information. Cloud information is something that is controlled. You want to be outside of the control. You want to be free. You want to be rebellion. You want to be resilient, right? Yes. So we're going to call the company Cloud Out. We are out of the system. We are out of the information. We think for ourselves. We think outside of the box. We don't follow. We lead. Cloud Out is a leader. It's not a follower. Because it thinks outside of the cloud. It thinks outside of a cloud means it's a full of congested information what everybody follows. And Cloud Out is something that's outside looking in and leading this cloud forward. And Cloud Out became that way. And then we started a travel agency, just selling rooms. Okay. Became 10%. And then players start coming in. Cloud Out became a concierge. And then Cloud Out moved to Miami. It became a lifestyle. And then Cloud Out moved to Dubai. And then it became a consulting company. Wow. That's the journey of Cloud Out. Amazing. What's the challenge? Challenge. There's so much challenge. We'll be here for 10 hours if I talk about all the challenges, But I can give you some challenges. Okay. I wanted to be a company like Expedia, Booking.com, stuff like this. I started my own system. I brought my own things, but I failed. Why? Because one, I didn't have the financial flexibility. Okay. Two, I didn't have the mentorship and the help that I needed. Three, I was young and I was naive. I was looking, like the fourth thing is, I was looking at success. I was looking at to become a millionaire. I was doing fake it until you make it. I was taking the shortcuts. I was taking the shortcut rather than the long way. The shortcut for me was buy the system, plug it in, plug that in, and then put it out there. But how can you build a house without a structure, without a foundation? You can't. Otherwise the house is going to wobble. It's going to fall. And that's how I fell. I wobbled and I failed because I had no foundation. I had no structure. Okay. I took the shortcut. So that's one of the challenge I learned. And that's what I had. That's the travel agency that I created. But today I know how to run a travel agency with closing my eyes. Very easy. It's a very easy business because I've been through it in the hardest ways possible. I still have a travel agency, by the way.
Okay. Yeah, we still sell hotels, we still rent villas, we still do everything. እዛው ነው ያለው? I still have the system. Yes. Okay. Yeah. I'm actually going to bring it into Ethiopia. Nice. But I'm not going to do it just me. I'm going to give an Ethiopia travel agency that is starting up to collaborate or to partner with me so they can grow with us. So they can become successful as well by learning with us. I've done it already. For me, it's a piece of cake. ምን ያህል ጊዜ ነው የሰራበት? 20 years. Wow. So for me, it's easy. So for them, sometimes you have to give. You have to share your success in order for someone to succeed. So then they can also do the same thing for the next generation. Yeah. You know? Easily. That's my thing. So when I move to Ethiopia in the future, when I start the business here, that's something that I really want to transfer of power, transfer of knowledge, let's say, you know. So that's one of the challenge in travel agency. And the concierge side, we had the challenge was, you know, when you are እነዚህ ተጫዋቾች ታወቁ ተጫዋቾች ተጫዋቾች ጋር ስትውል ከሄደር ስታደርግላቸው ስትላቸው ብዙ ሰይጣኖች ይዘው ነው የሚመጡት። ምን አይነት? ጥሩ ጥያቄ። ሰው አጠገባቸው ያለው እነዚህ ገንዘብ አላቸው፣ በጣም ሀብታም ናቸው፣ በጣም ፓወርፉል ናቸው፣ ፌመስ ናቸው እና ዙሪያቸው ያሉት ሰዎች እነሱን ፕሊዝ ማድረግ ይፈልጋሉ። እነሱን ፕሊዝ ለማድረግ ሲፈልጉ ስኬፕ ጎት ይፈልጋሉ። ምክንያቱም ያጠፋሉ። ገባ? ገንዘባቸውን ይወስዱና ሴቶቹን እንትን ለማለት ላይክ እኔ ያለኝ ገንዘብ ለማለት ወይም በቃ ላምበርጊኒውን ይወስዱና የኔ ነው እኮ ኢምፕሬስ ላድርግ ወይ ሬስቶራንት ይሄዳሉ፣ እንደዚህ ያደርጋሉ። እና ይሄ ሰው ሲያይ እነሱ ሲያጠፉ እነሱ ምን ይላሉ? እንዴ እሱ እኮ ነው እንደዚህ ያለን፣ እሱ እኮ ነው እንደዚህ የመራ ነው። እና የዋህ ስትሆን የዛን ጊዜ ምን ትሆናለህ መሰለህ? በቃ ትወድቃለህ በዛ መንገድ ውስጥ። አንተ ፓወር የለህማ። እሱ እነሱን ይወዳል። ምክንያቱም የእሱ ኢደር ቤተሰቦቹ ሊሆኑ ይችላሉ፣ ጓደኞቹ ሊሆኑ ይችላሉ። እነሱን ነው እንጂ የሚያምነው አንተ ሰራተኛውን አያምንም። ስለዚህ በጣም የሆነች ጥን ሮብ ላይ ነው ያለው እና መጠንቀቅ አለብህ። በዚህ ብዙ ተጎድቻለሁ እኔ። እንዴት አለፍከው? አሁን ይሄ ኢን ቢዝነስ ላይም ሌሎች ነገሮች ላይም አሉ እንደዚህ አይነት ነገሮች። የቅርብ የምትላቸው ሰዎች ናቸው ብዙ ጊዜ የሚጎዱ። ኢቭን ከጓደኛህ ጋር ወይንም ቅርብ ከምትለው ሰው ጋር ቢዝነስ መጀመርም እንደዚህ አይነት ነገር ውስጥ እንዲከትህ ያደርጋል። ሶ ያቺን ቀጭን መስመር እንዴት ነው አንተ በጥንቃቄ የሄድካት? ኖ አላለፍኳትም። ወደኩኝ፣ ተመታውኝ፣ ተረገጥኩኝ፣ ተደበደብኩኝ። ግን እንትንነቴ ንጹህነቴ አወጣኝ። ምክንያቱም አንድ ሰው መጥፎ ከሆነ አንድ ሰው መጥፎ ከሰራ ያ ነገር ይወጣል፣ አይቀርም። ከዋሻ ይወጣል፣ ቀን ነው የሚጠብቀው። እና ያ ሰው ያይና እንዴ ጃኒ ትክክል እኮ ነበረ፣ እኔ አልዋሽም፣ እውነቱን ነው የምናገረው። በእውነቴ ተደብደብኩኝ ስለ እነዚህ ድብድብ ሳይሆን ላይክ ስትራግል ሆንኩኝ። ገባ? እንትና በቃ ተበደልኩኝ። ግን እንትኔን አልቀየርኩም፣ ካራክተሬን አልቀየርኩም፣ ፖዚሽኔን አልቀየርኩም፣ ማን እንደሆንኩኝ አልቀየርኩም። እውነት ሆኜ የተቀመጥኩኝ። ብመታም እንትን ብልም ብወደድም I never changed. But the one around me, they changed 100 times. So አሁን ይሄ ሰው ኦኬ ይሄ ልጅ እነሱን አምኜ ይሄ ልጅ ከኔ ጋር መስራት አያስፈልጉም ካሁን በኋላ ሌላ ሰው ቀጥራለሁ ብሎ ሌላ ሰው ጋር ሲሄድ ደግሞ ያያል the same thing repeat ያደርጋል። ሲያደርግ እንዴ ቆይ ጃኒ እኮ ትክክል ነው ብሎ ይደውላሉ። ጃኒ በቃ ኔክስት ሳመር አንተን የምታደርግልኝ። ከዛ በኋላ በምንም ይሁን በምንም ማንም ቢላቸው ማንም እኔ እንትን አይሉኝም፣ ሎያል ናቸው ለኔ። ኦሬዲ በቃ እዚህ ጋር ትረስቱን ይዘዋል። ምክንያቱም ያውቃሉ። እና እዚህ ውስጥ ተፈትኛለሁ እኔ
ይሄ ቻሌንጅ በጣም ቻሌንጅ መጽሐፌ ላይ አሁን ሳውጣው አለ ተናግሬያለሁ። መቼ ነው የሚወጣው? እያሰው በእንግሊዘኛ አለ፣ በአማርኛ እንትን እየፈለኩኝ ነው። ትራንስሌተር ላይክ ጎስት ራይተር አይነት ሰው ቁጭ ብዬ በደንብ እንዲጽፍልኝ የኔ አማርኛ ትክክል ሳልሆነ እነሱ በደንብ እንዲጽፉልኝ ብዬ ሰው አላገኘውም፣ ግን ለወደፊት ባገኝ ደስ ይለኛል እና ያንን በአማርኛ ደግሞ እዚህ ማውጣት ፈልጋለሁ። አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ ኮሜንት ላይ ጻፉልን። መልካም ቆይታ። ታዋቂ ተጫዋቾች ጋር አብሮ መስራት ይሄ ዳርክ ሳይዱ ምንድን ነው? Emotions. You get too attached. ከነሱ ጋር? Yeah. Okay. ምክንያቱም they live a different lifestyle. You know, their life is difficult. People understand ማድረግ አይችልም። people ተጫዋች ሲያዩ ወረ እንዴት አይነት ታድለዋል፣ እንዴት አይነት ሰዎች ናቸው፣ በቃ ሀብታም ናቸው፣ በቃ ፌመስ ናቸው፣ ይሃላቸው ይልና ያስባል። ግን እውነቱ እንደሱ አይደለም የላቸው። እውነቱ ያሳዝናል። ምክንያቱም ህይወታቸው ትሬኒንግ ነው፣ ወደ ቤት ነው። በቃ am I going to make the team lineup or am I going to get along with the coach? contract ምን ይመስላል፣ ወደ ሌላ ቲም ነው ወይስ የሚያደርጉኝ? ብዙ ነገሮች አሉ። so understand የማደርጋቸው behind the scene እነሱ የሚያዩት front the scene። አሁን ባክሪሳኛ ይዤው መጥቼው ነበር እዚህ ሀገር ሰይፉ ፋንታሁን ሾው ላይ ቁጭ ብለን ስናወራ ነበር። also ከማንሱር አብዱልቃኒ ጋር ስናወራ ነበር፣ የስፖርት ጋዜጠኛው። እና ባክሪን ስናወራው ምን አለ መሰለ፣ ወንድሜ ሞተ አለ። ወንድሜ ሞቶ አርሰናል እምቢ አለው እንዳይሄድ እና ተጫወተ። ሲጫወት እንትኑ ጌሙ ትክክል አልነበረም እና ቲፎዞ እና ደጋፊዎቹ ይሰድቡታል፣ ምን ይሉታል እና አንገቱን ዝቅ አድርጎ ጌሙን ጨርሶ ወጣ። he didn't have the best game but no one understood what he was going through. አሁን እኛ ጨዋታ ነበር እንደሬዳዋ ሞራኮም ጨዋታ ነበር። አንዱ ተጫዋቻችን አባቱ አለፉበት፣ ግን መጥቶ ተጫወተ። በጣም ይገርማል። ማንም አያውቅም ምን አይነት ነገር ውስጥ እነዚህ ተጫዋቾች ያሉበት። ያ ነው ዳርክ ሳይዱ። ግን እኛ assumption ይዘን የምናውቀው ሆነን ኤክስፐርት ሆነን እንለፈልፋለን። ቲክቶክ ላይ ይሁን ፌስቡክ ላይ ይሁን ኢንስታግራም ላይ ይሁን ምን ይሁን በቃ ሁሉም ጋዜጠኛ ነው ዛሬ። እንለፈልፋለን። እንደዚህ ተጫውቶ እንደዚህ ምንድነው ይሄ ምንድነው? you don't know what's going on. ግን እኮ እነሱ መናገር አይችሉም። ከተናገሩ ደግሞ ሌላ ቅጣት ነው ለነሱ አይደለ? so እና አንዳንድ ጊዜ there is a deception of character. ስለዚህ እኔ ሰው በእንትን ጃጅ አላደርግም። ሰው አንድ ጊዜ ሲኮሰትርብህ ወይም ሲናደድብህ ወይም አንድ ነገር ሲሆን አንተ አንገትን ዝቅ ማድረግ አለብህ። አንተ እንደዚህ ብለህ ከሄድክ እዛ ሰው ላይ ያ ሰው የሆነውን ነገር አታውቅም። ሰው ዝም ብሎ እኮ እንትን አይልም፣ እንደዚህ እጅ አንስቶ አይሳደብም። የሆነ ነገር አለ፣ የሆነ ስሜት አለ፣ የሆነ የሚሄዱበት መንገድ አለ እንደዚህ ያደርጋቸው። ስለዚህ እነሱን እንደዚህ ከማጥፋት ዝቅ ማለት አለብህ። ኤግዛክትሊ። እና ላይፍ እንደዚህ ነው። አንዳንድ ጊዜ አናቅም፣ ሰው የሚሄደውን ያለበትን ሁኔታ አናቅም። እና ስለዚህ
አንዳንድ ጊዜ ሰው ሳይፈልግ እኮ ሳይፈልግህ አይደለም አንዳንድ ጊዜ ሰው አለው የሆነ ነገር ሼር ማድረግ የማይፈልግ እና ፑሽ አለማድረግ ነው ኦኬ ማለት ነው ሬዲ የሆኑ ጊዜ የተዘጋጁ ጊዜ ራሳቸው ይከፍቱላል ስለዚህ አለመናደድ ነው ሰው ስልክ እስካላነሳለ አትናደድ ይሄ ሰው አይወደኝም ይሄ ሰው ምን ሆኖ ዝም ብለኝ ነው አይደለም ያ ሰው ሜቢ ሚቲንግ ላይ ነው ያ ሰው ሜቢ ሻወር እየወሰደ ነው ያ ሰው ሜቢ አንድ ነገር እያደረገ ነው ኦቨርቲንክ እናደርጋለን በጣምኛ ትክክል overthinking is the worst anxiety you can have in life and that takes up too much energy too much space for you to go backward rather than forward ገባ ስለዚህ አንድ ሰው አንድ ነገር ካላደረገ በቃ በሚመቻቸው ጊዜ ያደርጉታል ችግር የለም ብለህ ቀጥ ብለህ ላይፍን ውሰድ እና ከዛ በኋላ ይመጣሉ እኮ የትም አይሄዱ እና ኤክስፕሌን ያደርጉልሃል ስለዚህ ኦኬ ትላለህ በቃ እንደዛ ነው ናይስ ከተጫዋቾች ጋር የጠጣህ የተለያየ የእግር ኳስ ክለብ ላይ ያሉ ተጫዋቾች በድንገት ላይክ ወይ ሚዲያ ላይ ይታያሉ ይታወቃሉ ምናምን ድንገት ግን ይጠፋሉ እና ከዛ በኋላ ዘርፉ ላይ ሳይቆዩ ራሱ ይቀራሉ በቃ አንዴ ከሆነ ነገር ከሆነ መስመር ይወጡና በዛው ጥፍት ይላሉ ሶ ከባክግራውንድ ላይ ያለውን ነገር በቅርባቸውም ስላለ አብራሃቸውም ስለሰራ ለምንድነው ተጫዋቾች ከሆነ ነገር አንዴ ከመስመር ከወጡ በኋላ በዛው እንዲጠፉ የሚያደርጋቸው ምን ስህተት ነው ስህተት አይደለም environment ነው ኦኬ ታውቃለህ አይደል environment እኔ ህፃን አይደለሁ ቲኔጀር ሆኜ ሃይ ስኩል ነበርኩኝ እሺ እና ልጆች እውነት ለመናገር ኤሌመንተሪ ስኩል ያለው እኔ the tallest person ነበርኩኝ ኦኬ እሺ ሃይ ስኩል ስገባ እኔ the shortest person ሆንኩኝ ባስኬትቦል ተጫዋቾች ለቃቅሞ ከሌላ ክልል አምጥተው አስገቡብን እና በቃ ወደታቸው ወደኩኝ ላይገ ቁመት ማለት ነው እና እንዲህ ብለህ ነው የምታየው በቃ እንትን የዛን ጊዜ እኔ ላይ መክፈን ያደርጉብኝ ነበረ I was being bullied high school ኦኬ በቁመት ብቻ ሳይሆን በብዙ ነገሮች እና በቃ አንድ ቀን ምን አልኩኝ መሰለህ ቀፈፈኝና በቃ አልነሳም አልሄድኩም አልኩ እንደገና ልክ እንደ ኤሌመንተሪ ስኩል እንደሆነብኝ እንደገና ሪፒት ሆነብኝ ከዛ እናቴ ምን አለች መሰለህ እሺ እንትን አልኩኝ በኔ ጊዜ እንትን አለ ጋንግ አለ እና ጋንግ ውስጥ ለመግባት ጃምፕ ትደረጋለህ ይሄ የአሜሪካ ነገር ነው እሺ ምንድነው ኦኬ አሜሪካ ውስጥ ላይክ እኔ ያለሁበት አካባቢ ዌስት ኮስት ይባላል አይደል ካሊፎርኒያ ላስ ቬጋስ እንደዚህ አካባቢ ዌስት ኮስት ይባላልና ጓደኞች ነበሩኝ እና በቃ ተናድጄ በቃ እኔ ጋንግ ውስጥ ገባለሁ አልኳቸው ነው እኛ እኮ የራሳችን ጋንግ አለን አሉኝ በቃ ሁለቱ ብቻ እሺ በቃ እኔ ምግባ አልኳቸው በቃ አንተ መግባት ከፈለግ ጃምፕ መደረግ አለብህ አሉኝ ጃምፕ ማለት ምንድነው መደባደብ አለብህ ከነሱ ጋር ቦክሲንግ ማድረግ አለብህ የእውነት ዋይ በቃ እንደዛ ነው አንተ ነው ጋንግ ውስጥ ስትገባ እንደዛ ነው ኦኬ የሚደረገው so ሪስፔክቱ ምናምን የሚመጣው የዛ ሰዓት አቀመጥ ማለፍ አለብህ ያንን ስቃይ ማለፍ አለብህ ከዛ በኋላ በቃ እዛ ትምህርት ቤት ስንጨርስ ወጣንና ሳሩ ጋር በቃ እርስ በራሳችን እንደባደባለን ልክ እንደሌሎ ላይ እጃችንን እንደዚህ ያደርገን ከዛ በኋላ በቃ ጋንግ ሆነን ሶስታችን እና እንለያየም እና it lasted 1 week አንድ ሳምንት ነው ላስት ያደረገው በደረሳ ነው ጋንግ መሆናችንን እዛው ቀጠለ ላይፍ ቀጠለ በቃ እና ከዛ በኋላ
I remember, so I was telling my mom, I'm a gangster now. I'm a gangster. Nobody anything. ምን አልከኝ? ምንድን ነው? Like የኢትዮጵያ እናት ኃይለኞች ናቸው። እነዚህ ስትላቸው ይጮሃሉ። ስለዚህ ከዛ ትዝ ይለኛል አንድ ቀን መኪና የነዳች እየወሰደችኝ አንድ ቦታ ወደ ፖይንቱ ልግባ ለምን ይሄን እንዳልኩት ኤንቫይሮንመንቱ ነው አንተን የሚያደርግ አይደል? አንተ አሁን ሀብታም ልሁን ካልክ ክራይቴሪያዎች አሉት። እግር ኳስ ተጫዋች ልሁን ካልክ ክራይቴሪያ አለው። ሚውዚሽን ልሁን ካልክ ክራይቴሪያ አለው። ሙቪ ስታር ልሁን ካልክ ክራይቴሪያ አለው። እና የተማርኩት ነገር በህይወቴ ምን ይመስላል መሰለህ? አንተ አሁን እግር ኳስ ክርስቲያኖ ሮናልዶን ማየት እፈልጋለሁ ካልክ ለብዙ ሰው ከባድ ይመስለዋል። ለኛ ሀገር ከባድ ነው። ቪዛ ያስፈልጋል፣ ምን ያስፈልጋል፣ ሰው ከባድ ነው። ግን አንተ እዛ አክሰሱ ካለ ዩሮፕ ውስጥ ከሆንክ እንደዚህ አይነት ቦታ ላይ ከሆንክ እሱም ማግኘት በጣም ቀላል ነው። እና ይህ ሲክሬት ነው የምነግረው። ማንም አያውቅም ይሄን። እሺ እግር ኳስ ተጫዋች ልይ ካልክ እነሱ የሚውሉበት ቦታ መሄድ አለብህ። እነሱ የሚውሉበት ቦታ ከሄድክ your chance of seeing them is 100%. You know? Yeah. If you say I want to make money, ገንዘብ በጣም ማግኘት ፈልጋለሁ ካልክ ገንዘብ ያለበት ቦታ መሄድ አለብህ። ከፋይናንሶቹ ጋር መዋል አለብህ። ከባንከሮቹ ጋር መዋል አለብህ። ከስቶክ ኤክስቼንጅ ፒፕል ጋር መዋል አለብህ። ከነሱ ጋር ስትውል ራሱ ኤነርጂው ያስተምርሃል። ምክንያቱም እነሱ የሚያወሩት ስለ ገንዘብ ነው። እግር ኳስ ተጫዋች ጋር መሆን እፈልጋለሁ ካልክ ከነሱ ጋር ከዋልክ እግር ኳስ ተጫዋች የሚያወራው ስለ እግር ኳስ ነው አይደለ? ሎየር ሆናለሁ ካልክ ሎየሩ የሚያወራው የሎየሩን ላንጉጅ ከሎየር ጋር ነው። ስለ እግር ኳስ ሎየር አያወራም። እና ፖይንቱ ምን መሰለህ? whatever environment you put yourself in, you become. You know? A lot of people say, I'm born this way. You're not born that way. You're born naked. You're born innocent. But society shapes you to become who you are. I was in Kazanches running around, kicking lastic ኳስ እንትን ሄደን ቆሻሻ ቦታ ሄደን ላስቲክ ይዘን እንትን ወረቀት አስገብተን ምን አስገብተንበት ኳስ አድርገነው በገመዳችን አስረናት ዛሬ እዚህ ቁጭ ብዬ ታሪኩን እናገራለሁ። Society shapes you who you are. ሀብታም ልጆች፣ ደሃ ልጆች፣ ይሄም ይሁን ማንም ይሁን ማንም ኤንቫይሮንመንቱ ነው አንተን የሚያደርግ። አንተ ከፖለቲሽኖች ጋር ከዋልክ ፖለቲሽን ነው የምትሆን። አንተ ከፊሸርመን ጋር አብረህ ከዋልክ ፊሸርመን ነው የምትሆን። it's the environment ታውቀዋለህ። አሁን እኛ ትንሽ ልጅ አለን like nephew ቤተሰቦቻችን ውስጥ እና የሚያደርገው ፋርም ላይ ነው ያደገው። እና አሁን ምንድን ነው የሚፈልገው መሰለህ? ለበርዝዴዩ ትራክተር ነው የሚፈልገው። because every day he sees is a tractor. But if he grows up in ካደገ Lamborghini area, Lamborghini ነው የሚፈልገው። ገባ? እና what do you want in your life? ምንድን ነው የምትፈልገው በህይወት? ምንድን ነው achieve ማድረግ የምትፈልገው? What's your aspiration? ካወቅ ያን በኋላ ያ environment ሂድና እዛ ዋል you will become that. Guarantee. እና ይሄ ነው የኔ አድቫይስ። ኦኬ ወደ ኢትዮጵያ እግር ኳስ እንምጣና የኢትዮጵያ እግር ኳስ ላለፉት ጊዜያት በተለያየ አይነት መልኩ በውጤትም በተለያዩ ነገሮች በሚፈለገው ልክ አልመጣም ነበር። አሁን ወደ ቦታው እየተመለሰ ምናምን ነው። የኢትዮጵያን እግር ኳስ አብሶ ደግሞ ከማክሮን ጋር በተገናኘ የልብሱ ሁኔታ እንደገና ደግሞ የኢትዮጵያን እግር ኳስ
ጀስ ክብሩን ለመመለስ የምትሄድበት መንገድ አለ። ያንተ ዋናው ታርጌት በኢትዮጵያ እግር ኳስ ውስጥ ምንድነው? the youth ህፃኖቹ grassroot እሱ ነው ፊውቸራችን። እሱን ካልተጠበቅን አሁን እሱን ነርቸር ካላደረግን አሁን የወደፊቱ እንትን የለውም፣ ድሪሙ ይጠፋል። ኦልሬዲ እኛ ሀገር ውስጥ በእግር ኳስ ተበድለናል ለብዙ አመት። ያ ስፒሪቱ ጠፍቷል። እኔ ያለው ጊዜውና የአሁኑ ጊዜው አንድ አይነት አይደለም። አሁን ሰው በጣም ኮንሰንትሬት የሚያደርገው የውጭ ኳስ ላይ ነው። ፕሪሚየር ሊግ ላይ አርሴናል፣ ማንቸስተር ዩናይትድ። ኢትዮጵያ ስመጣ እኔ ያስደነቀኝ በጣም ስንት አርሴናል ደጋፊ እንዳለ፣ ስንት ማንቸስተር ዩናይትድ ደጋፊ እንዳለ እኔ ደነገጥኩኝ። ምክንያቱም እዛ እንደዚህ ፓሽኔት ደጋፊ አይቻላል። ደውዬ የአርሴናል ኮች ስትሬንግሊንግ ኮቻቸው ደወልኩለት። እዚህ መምጣት አለብህ አልኩት። የአርሴናል ደጋፊ አልኩት። እንደዚህ አይቻላቅም አልኩት። አየው ህፃን ልጅ ሲያለቅስ አርሴናል ሲሸነፍ እኔ ደነገጥኩኝ። እና የኔ ማይ ድሪም ኢዝ እነዚህ አይነት ሰዎች ለነሱ ያ ፓሽን ወደ ኢትዮጵያ እግር ኳስ እንዲመለስ እፈልጋለሁ እና ድሪም አድርጋለሁ በጣም። ግን የነሱ እኮ ጥፋቱ አይደለም። እነዚህ የሚደግፉት ይሄን እነዚህን የውጭ ተጫዋች ወደዛ ተገፍተው ነው። አገራቸው ውስጥ ኳስ የለም፣ ምን ያርጉታል? ገባ? እና በጣም አንደርስታንደብል ነገር ነው። ግን I wish and I dream that የኢትዮጵያ ህዝብ ወደ ኢትዮጵያ እግር ኳስ ቢመለስ፣ ወደ ኢትዮጵያ ፕሪሚየር ሊግ፣ ወደ ኢትዮጵያ ፉትቦል ናሽናል ቲም ቢመለስ የኔ ድሪም ያ ነው። የኛ ናሽናል ቲም ተበድሏል እውነት ለመናገር። በምን አሁን እኛ የምንጫወተው እሺ አንተና አለ ፐርሰፕሽን አለ አይደል? አሁን ሰው ሲያይ የኢትዮጵያ ፉትቦል ፌደሬሽን እነዚህ ምንም አይሰሩም፣ እነዚህ ምንድነው አናሸንፍም፣ ምን አይነት ቡድን ነው ይሄ፣ ሊደርሺፑ እንደዚህ መስዋል አይደለም። እንደሱ አይደለም። ሁለት አይነት ኳስ አለ። እሺ አንዱ ኳስ ሜዳ ላይ የምትጫወተው ነው። ደግሞ ሌላ ኳስ አለ behind the scene ሰው የማያየው ሰው የማያውቀው ኳስ አለ። እሱ ምን እንደሆነ ታውቃለህ? the struggle of running a federation, running a country without a resource አይኖር። ስንት ብር ነው አሁን ፌደሬሽን የሚከፍለው ለእንትን ለመመላለስ? እኛ እኮ ሜዳ የለንም፣ እዚህ አንጫወትም። ለአይሮፕላን መክፈል አለ ለተጫዋቾች። አንድ ቡድን እኮ አይደለም ያለ፣ የሴቶች አሉ፣ የአንደር 17 አለ፣ የተለያዩ ነገሮች አሉ። ገባ? ብዙ ብር ነው የሚወጣው ለሆቴል፣ ለትራንስፖርቴሽን፣ ለኤምፕሎይመንት፣ ለዚህ እና የሚወጣው አይመለስም። you know ሌላ ሀገሮች ይመለስላቸዋል፣ በቲኬት ይመለስላቸዋል፣ በትጥቅ ይመለስላቸዋል፣ በተለያዩ ነገሮች ገንዘቡ ይመለስላቸዋል። እኛ ምንም የለንም። we have an outgoing but there's nothing incoming. The only time you have income is like when you have FIFA giving you money, when CAF is giving you the money, and that money is used for this. ና ሰው አያውቅም። ሰው የሚያውቀው አሸነፍ ካላሸነፍ ውጤት ነው። እና ዲቴሉን ካላወቅ ከባድ ነው በጣም። እና የኢትዮጵያ ፉትቦል ፌዴሬሽን በጣም ተበድሏል በዚህ። አንድ እሱ ነው። ሁለተኛው ደግሞ ነገር ምን እንደሆነ ታውቃለህ? አሁን ሞሮኮን ስናይ፣ ኢጅፕትን ስናይ፣ ሴኔጋል ስናይ፣ ናይጄሪያ፣ አይቮሪ ኮስት፣ ሳውት አፍሪካ፣ ኢቨን ኔብራችን ኬንያ፣ ኤሪትሪያ congratulations by the way, you know ኤርትራ በጣም ቆንጆ ጨዋታ ነው የተጫወቱት እና አፍሪካን ዋንጫ ኳሊፋይ አድርገዋል። እና በጣም ኮንግራቹሌሽን ለነሱ እዚህ ደረጃ በመድረሳቸው። ግን እኛን በልጠውን ሄዱ። በምን በልጠው እንደሄዱ ታውቃለህ? they use diaspora players to play. what does that mean? ምን እንደሆነ ታውቃለህ? ዳያስፖራ ማለት የሀገር ቱል ነው የሚባለው በአማርኛ። ያ ሶ እነዚህ ተጫዋቾች እኮ የሚጫወቱት
በጣም ቆንጆ ሪሶርስ ያለበት ቦታ ነው። ያውቃሉ የውጭን ተጫዋቾች ጸባያቸውን ያውቃሉ። አንድ ላይ ነው ሲስተማቸው የሚጫወቱት። እነሱ አሁን እኮ ከሞሮኮ ጋር ቢጫወቱ እኮ እንትን ማለት ይችላሉ። የኛ ተጫዋቾች ተበድለዋል። ብዙም ሪሶርስም የለንም እኛ ሀገር ውስጥ ሲስተሙም ጠንካራ አይደለም። ገባ አባባሌ? እና የኛ አሁን ዱዋል ሲቲዝንሺፕ ስለሌለን ፓስፖርት መስጠት አንችልም። እና የኛ የሀገራችን በቃ እንትን የጓጉ አሉ ዳያስፖራዎች አገራችንን ተወክለው ለመጫወት ለሀገራቸው ለመሞት የሚፈልጉ ተጫዋቾች አሉ። አሜሪካ ውስጥ፣ ዩሮፕ ውስጥ፣ ሚድል ኢስት ውስጥ፣ ኤዥያን ውስጥ ለነሱ እድልም አልተሰጣቸው። ተዘጋ በር እነሱ ላይ እና ተበደልን በዛ። አሁን እኛ አፍሪካ ዋንጫ ስንገባ እንዴት ነው ኮምፒት የምናደርገው ከሴኔጋል ጋር? እንዴት ነው ኮምፒት የምናደርገው ከኤሪትሪያ ጋር? አስብበት። ሶማሊያ፣ ሱዳን፣ ኔብራችን ጅቡቲ ነው። እና ኮንስቲትዩሽናችን እንትን መሆን አለበት፣ ኩዌስችን ማርክ መኖር አለበት። አሁን ፌዴሬሽኑ ይህንን ነገር አፒል አድርጓል። እንድንት እንዲል ስፔሻል ፓስፖርት ስፔሻል በየሎ ካርድ እንደዚህ አይነት ተጫዋቾቻችን እንድናመጣና እድል እንሰጣቸው። ምክንያቱም እነሱ እኮ ኢትዮጵያኖች ናቸው ልክ እንደኛ። ለእኛ አገር ተጫዋቾች ደግሞ እንትን ይሰጥላቸዋል፣ ካምፒቲሽን ይፈጥርላቸዋል። ገባ? ለዩት ሌቨል ደግሞ ኢንስፒሬሽን ያመጣላቸዋል። ነው የኔ አሁን ድሪሜ ምንድን ነው? አንድ ተጫዋች ከኢትዮጵያ እንዲወጣ ነው። ወደ ፕሪሚየር ሊግ ይሁን ወደ ቡንደስ ሊጋ ይሁን ወደ ምን ይሁን አንድ ተጫዋች የኢትዮጵያ ልጅ አሁን ከአካዳሚ እንዲወጣ ፈልጋለሁ። አቺቨብል ነው ይሄ አብረን ከሰራን አብረን ከመጣን እና ጋቨርንመንታችን ላይ ያሉት ፖሊሲ ሜከሮቹ በዚህ ቢረዱን የማንደርስበት ቦታ የለም። እኛ እኮ 130 ሚሊዮን እኮ ሰዎች ነን። ስንት ታለንትድ የሆኑ ተጫዋቾች አሉ አገራችን ውስጥ right now። ግን እንትን ያስፈልጋቸዋል፣ ሞቲቬሽን ያስፈልጋቸዋል፣ ሆፕ ያስፈልጋቸዋል። ያ የሚመጣው ከየት ነው ታውቃለህ? ከዳያስፖራ ነው። ምክንያቱም እነሱ ኦልሬዲ ያድል ስላላቸው ይህንን እድል ለእነሱ በሩን ይከፍቱላቸዋል። እነሱ መጥተው እዚህ ከተጫወቱና አቺቭ ካደረጉ ስካውቶቹ ቡድኖቹ ምን ይላሉ? እንዴ ኢትዮጵያ እንደዚህ አይነት ታለንት አለው እንዴ ይላል። ይመጡና ለነዚህ ለልጆች እድል ይሰጧቸዋል፣ በር ይከፍቱላቸዋል። ይህንን ሲስተም እኛ አሁን ካልሰራ ነው እንዴት ብለን ነው የአፍሪካን ዋንጫ እዚህ ሀገር የምናዘጋጀው? እነዚህን ፋውንዴሽኖች እነዚህን ስትራክቸሮች አሁኑን መስራት አለብንና እኔም ያው ፌዴሬሽኑን በማችለው አቅሜ እየረዷቸው ነው። እነሱም በጣም እየጠሩ ነው በዚህ ውስጥ እና ቢሳካልን ለሁላችንም ለሀገራችን ለልጆቻችን ደስ ይለናል በጣም። ያሳካው እንግዲህ ጸሎታችን። የኢትዮጵያ ብሔራዊ ቡድን ማሊያ ጋር በተገናኘ አሁን አዲስ ዲዛይን ተቀይሯል። ከዚሁ ከማሊያው ጋርና ከዲዛይኑ ጋር ተገናኝቶ በስፖርት ውስጥ ማርኬቲንግ ምን ያህል ፓወር አለው? ብዙ ፓወር አለው። እንዴት መሰለ? እኛ ዩዝድ ያደረግነው ትራዲሽናል ማርኬቲንግ ትራዲሽናል ሙቭመንት ነው አይደል? እኔ ትዝ የሚለኝ ማሊያ የኢትዮጵያ ማሊያ የ2013 አፍሪካ ዋንጫ የሄድን ጊዜ that's a traditional, we have to change, we can't stay the same. It's a new era, it's a new challenge, it's a new time, and we have to come up with a new strategy to move forward. Because before ROI yellam, return on investment, there's nothing. But right now we have to have ROI. We have to be accountable, because that money will help us to create, academies, to create equipment, to bring equipments, to bring in resources. It gives us a lot of opportunity, So the idea of like having a brand that is well known,
you know, yeah, gives us a credibility, gives us an opportunity to grow. ገባ እና ይሄ ከዓለም ጋር ብሪጅ ይፈጥርልናል። yeah, ይሄ ብራንድኛ ያመጣነውን ብራንድ እንትናን ቦሎኛ ነው እንትን ያደርጋል፣ ስፖንሰር ያደርጋል። እንትንም ክሪስታል ፓላስ፣ okay, ስቶክ አይ ቲንክ ስቶክን ያደርጋል፣ ሳንደርላንድ አይ ቲንክ probably wrong. There's so many teams that they sponsor in many level, in La Liga, in Serie A, as well as Premier League, Okay. you know. And I think also like I see referees are wearing it as well, you know, in the UEFA. okay, So the brand is big. We want to do it to create that relationship, to give the national team to have the opportunity, you know, to create a relationship with the brand, so we can have also kids can go from here to there to have internship. yeah, You know, yeah, there is a business aspect behind it. It's not just a jersey. Don't look at just jersey. There's behind it. There's so many great opportunities. ገባ ከኋላው I understand there's a stigma, something that people are not used to in regards to the pricing and in regards to a lot of different things, you know. But at the end of the day, we do it to make sure that there is a, you know, we build the resources with it. You know, we have 3 type of jerseys coming right now. okay, It's grade A, okay, there's grade B, and there's grade C. Grade A is what the players wear that you saw on the field. nice, You know, we sell it for 7,000 ብር. okay, And then we have grade B, you know, medium quality. We sell it for 5,000 ብር. okay, grade 6, Grade C is a lower quality, which is like 2,000 ብር. okay, You know, you understand me? so quality ብቻ ነው ልዩነቱ? Quality no ልዩነቱ. Because we trying to accommodate all sorts of economics. yeah, You know, not everyone can afford this, can afford that, can afford this. We can't have our players wear a 2,000 ብር jersey yeah, in a world stage. We can't. yeah, So we have to make sure that we understand we have standards, you know, and we keep our standards as well. But at the same time, we have to respect our economics, Yeah. our people, you know. There are people that can afford this, and there are people that can afford this. So we have to make sure that like we spread, yeah, you know, ባላንሱንም and መጠበቅ balance አለበት። yeah, ማድረግ አለብን እና እንደዛ አድርገናል. But the most important thing for us is to make sure that the Ethiopian football spirit comes back, and people, mom and dad are taking their kids to the stadium to watch that Saturday or Sunday game. You know, yeah, what we witnessed yesterday in Dredwa was beautiful. The people were there. ፀሐይ ሲመታቸው፣ ንፋስ ሲመታቸው፣ ዝናብ ሲመታቸው፣ yeah, so you see the passion of football and it doesn't እንደሚል exactly, it doesn't matter what it is. That's what football is. It unites people. It brings people together. yeah, No matter where you are, no matter what culture you are. And we have to preserve that. We have to protect that. You know? እና እኛ አንድ ላይ ሆነን ካላደረግን ይሄንን የትም አንደርስም። አይሆንም። yeah, yeah, I think ፉትቦልና ሙዚቃ Yeah. የዓለም ቋንቋዎች ናቸው። በጣም ሶ የትኛውም በምታወራው ነገር ባትግባባ ፉትቦል ላይ በጨዋታው ትግባባለህ። Yeah. ሙዚቃ ላይም the same thing እና እየመጣ ያለው አሁን ይሄ ሺፍት አይ ኖ የሆነ ነገር ሊቀየር ሲል ብዙ ስትራግሎች ይኖሩታል። በጣም ብዙ አይነት ውጣ ውረድ ኤንድ ቻሌንጆች ይኖሩታል። ግን ከባዱ ቻሌንጅ የሚሆነው ይመስለኛል ከቢሮ ውስጥ ያለው የቢሮክራሲ ጉዳይ ምናምን ነው እና እንዴት ነው እያለፍከው ያለው? Look, I believe in free speech. I believe in like, you know, personal opinions. Everybody's entitled to their opinion. As long as you don't get personal, yeah,
you're entitled to say what you want on the subject, on the topic, you know? Yeah. And I respect that. You have to have your opinion, whether it's good or bad. You know, not everybody's the same. Yeah. If I drink Coke, this guy is drinking Mirinda. You know, Yeah. If this guy is eating injera, this guy just want to eat bread. You know, so everybody's different. Yeah. It doesn't mean they're bad people, or it doesn't mean it's bad thing. Exactly. It's just their opinion. Yeah. But it doesn't mean that we're gonna stop, or we're gonna like, you know, oh, this person says this, so we gotta no. We have a goal. We have to achieve a goal. Yeah. Because we're not, as long as you're not hurting someone, as long as you're not destroying something, as long as you're not being disrespectful, as long as you're not doing something that's harmful to humanity or society, you have a goal and you go through the protocols and you do it the right way, you're good. But you cannot satisfy everybody. If I'm doing good something here, Yeah. no matter what, I'll get criticized. Gaba? If I'm doing bad here, I will be loved and I will also be criticized. Gaba? ጥሩም ስራ መጥፎም ስራ, Yeah. you regardless you get criticized. So it's everybody is entitled to their opinions, Yeah. as long as they're not personal. When you are personal, then that's legal issues. That becomes different conversation. Yeah. But when you're talking about a specific subject, you know, then that's okay. Yeah. Well, I have my own opinion as well into certain things. I have my own questions as well. Not every time I like Arsenal, not every time I like Manchester United, or not every time I like, you know, bread or eggs and this, you know. Sometimes I like it, sometimes I don't. You know, sometimes I enjoy it, sometimes I don't. So we're human beings. We have mood swings, Yeah. right? So that's the way I look at certain things, you know. This is the difficulties, you know. But you can't take things personal. Yeah. You never take things personal. When you start taking things personal, then you can only hurt yourself. Yeah. Nobody else cares. ቅድም ያነሳው ማለት ነው Yeah. ስሜት ስንቀላቀልበት Yeah, you have to cut your emotions. This is, if somebody says to me, "Oh, Johnny, I don't like you," okay, I'm sorry. Yeah, I mean, you're wasting your energy and your time. I don't care. You know. Oh, Johnny, I love you. Oh, thank you. I appreciate you. You know. Yeah. So ምን መሰለህ ዋናው ነገር አንተ ራስን ስትጠብቅ mentally, physically, you have to be healthy. Yeah. Because then everything is possible. But you're never perfect. You're a human being. You are a human being, right? Yeah. You're never perfect. You'll make mistakes today, and then you correct yourself, and then tomorrow you'll make another mistake again. Yeah. But as long as you're learning, and as long as you're progressing, that's all. Yeah. You know. So for me, that's the way I see things in life. Very simple. Wow. Yeah. Wow. የአፍሪካ ዋንጫ አሁን ኢትዮጵያ ልታዘጋጅ እድሉን አግኝታለች። ምንድነው ምኞትህ? እኔ በእውነት ለመናገር አሜን ሁላችንም ምኞት አለን አይደል? ለማሸነፍ የአፍሪካ ዋንጫ ለአፍሪካ ዋንጫ ለመግባት ኳሊፋይ ለማድረግ የዓለም ዋንጫ ኳሊፋይ ለማድረግ በእውነት ልነግርህ ነው እኔ የአፍሪካ ዋንጫ ኳሊፋይ እናደርጋለን ሐሳብ አለኝ። ይሄ አሰልጣኝ በጣም ደስ የሚል አሰልጣኝ ነው። በጣም አስተያየቱ ስራው he's a logical guy. Okay. You know, he learned a lot from his past. And he's making it right. Okay. You know, and I see it, I observe it. And I feel ውስጤ ይሰማኛል በዚህ በሚቀጥለው አሁን በኳሊፋይ በምናደርግበት ሰዓት ኳሊፋይ እናደርጋለን ብዬ ይሰማኛል። You know, it's just my belief. Yeah. I can be wrong. I can be wrong. We cannot be qualified, but I don't want to believe that. I don't allow myself to believe those type of thoughts. I believe we will qualify. Yeah. Period. We believe. I believe. Yeah. You know, I'm not low.
ሁላችንም እንደምንገባ እኔም I believe I think we will come back to this conversation ከገባም በኋላ you know but I believe the fact that it's the progress. I see the players, how they feel, how they are together, how they communicate, how they play. I don't know if you watch the games, you know. Look, I'm not a game analyst, you know. I can't speak deeply about this details. But what I see is the emotional side of it, how the players are, how they're playing together, you know. So the surrounding creates that for you, you know. So we learned a lot from the past 2 games. በጣም ተምረናል አሁን ለሚቀጥለው የሚመጣው ጌም ጥሩ እንደምንሰራ አስባለሁ ኦኬ ያ በጣም ትልቅ ነገር ነው ከትናንትናው ነገር እየተማርን እየተለወጥን መሄዳችን ፋይናሊ ጥያቄዎቼን ኦልሞስት ጨርሻለሁ የመጨረሻው ጥያቄ እስካሁን ድረስ እንግዲህ የተለያዩ ደረጃዎች ላይ ደርሰ ከፍታውንም ዝቅታውንም አይታል ከተለያዩ ዓለም ላይ ካሉ ትልልቅ ከሚባሉ ተጫዋቾች ሚሊዮነሮች ጋር ተገናኝተሃል and የምትፈልጋቸው ነገሮች ሁሉ ደርሰህበት አይታህዋል ጥጉን ስኬት ምንድነው ላንተ ሰክሰስ ላይ ምን መሰለህ ገንዘብ አይደለም ፌም አይደለም ሰክሰስ ለኔ በእድሜ አሁን ባለውበት ጤንነት ነው ዋናው ሁለተኛው ደግሞ ቤተሰብ ነው you know እነዚህ ሁለቱ ነገሮች ካሉ ሰክሰስፉል ነህ ምክንያቱም እነዚህ ነገሮች በገንዘብ አትገዛቸው ኤግዛክትሊ እነዚህ ነገሮች አይሰጡህም እና እነዚህ ነገሮች ካሉ በጣም መጠንቀቅ አለብህ like መጠብቀ መያዝ አለብህ you know ገንዘብ ፌም ይመጣል ይሄዳል ችግርም ያመጣል ጦርነትም ያመጣል መጥፎነትም ያመጣል you know እና የኔ ሰክሰስ ማለት ቤተሰብ ጤንነት and God that's it God first you know እና ለኔ ይሄ ይመስላል ግን አንዳንድ ጊዜ ለሁሉም ሰው እንደዚህ አይደለም ያ ማለት እነሱ ትክክል አላሰቡም አይደለም everybody has their own journey everybody has their own emotions የሚገቡበትን አታውቅም ሰው የሚገባበትን አታውቅም ሰው የሚሄድበትን አታውቅም እና ሁላችንም ልዩ ነን it doesn't mean we're bad people ይሄንን ስለመረጥኩኝ እኔ it doesn't mean I'm the best and they are not no አይደለም እነሱም the best I'm the best ሁላችንም እንደዛ ነን እና የኔ እነዚህ ናቸው thank you በጣም ነው የማመሰግነው የምጠይቀኝ ጥያቄ አለ የመጀመሪያ ጊዜ ፖድካስት ሳደርግ ኢትዮጵያ እና ደግሞ የመጀመሪያ ጊዜ ፖድካስት ሳደርግ ኢትዮጵያ በአማርኛ እና አማርኛዬ ካልገባችሁ ካላወቃችሁት ይቅርታ እኔም እየተማርኩኝ ነው አማርኛዬን የተማርኩት በዩቲዩብ ነው ሶ እየተሻሻልኩ ነው እዚህ ትንሽ ስለቆየው ደግሞ እየተሻልኩኝ ነው የቲክቶክ አማርኛና የእውነት አማርኛ አንድ አይነት አይደለም እና ሶ እየተማርኩኝ ነው እኔም ለወደፊት እንግዲህ አሻሽላለሁ ብዬ አስባለሁ ለወደፊት ብንገናኝ ደስ ይለኛል እኔ ሞቲቬሽናል እሰራለሁ ኢቨንት እሰራለሁ እዚህ ለወጣቶች ለዩኒቨርሲቲ ስቱደንቶች ለምናምኖች ለነዚህ ያንግ የተባሉ ልጆች አንትረፕረነር መሆን የሚፈልጉ እንደዚህ እነሱን ኢንስፓየር ለማድረግ ለመስራት ሐሳብ አለኝ እንደዛ ካርኩኝ ኢንቫይት አደርጋችኋለሁ መታችሁ የኔ ላይፍ ጀርኒ ሰምታችሁ ኢንስፓየር ሆናችሁ የራሳችሁን ክሬት እንድታደርጉና እንድንረዳችሁ ማድረግ እፈልጋለሁ አመሰግናለሁ thank you በጣም thank you አመሰግናለሁ እሺ yes የዛሬው ፖድካስታችን ይህንን ይመስል ነበር ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ ታዲያ በዚህ ፖድካስት ላይ ምን አገኛችሁ ምን ተማራችሁ ምን ተጠቀማችሁ